ሰላም ነው። አቤት አረጋጋው እንዴ አለን የሆነ ነገር ላናገር ፈልጌ ነበር። ምንድነው? ማን አንዴ ልናወራ ፈልገን ነው እኮ እዛ ቁም አውራ እንዴ አንዴ ከበረጋግተን አንዴ ልናገር ፈልገን ነው አይደል? ተረጋጋ። ምንድነው በገባት ፈልገን ነው። ኦኬ አንተም እዚሁ ነህ እንዴ? ልናናግራቸው ነው። ምንድነው? አንተ ምን ፈልገህ ነው? መጀመሪያ ምን አይልቀስ ነው? ተረጋጋ። በግልጽ ነው ማውራት ያለብን። አሁን እኛ ምንም የሚደባበቅ ነገር የለምና ያው አንድ ሰው ልታስወግዱ እንደሆነ ሰምተናልና እሱም ደግሞ ጓደኛችን ነው። ምንም እንትን እንዳይላችሁ ግራ ይላችሁ ያው እንዳይደብራችሁ እሱም ጋር አብረው ነውና ምንድነው የምታወሩት? ቆይ እሺ፣ ለምን እንደዚህ ተሸፋፍነው ነው? ለምን ተሸፋፍነው? ምንድነው ይሄ? አይ ተረጋጉ እንጂ ምንድነው? እኛ ጉንፋን አሞናል፣ ኃይለኛ ጉንፋን ስላመመን እናንተ ላይ እንዳናስተላልፍባችሁ ነው። ገባ እንጂ ተረጋጉ። ለምንድን ነው የምትጮት? ማናቆን ሰው እኮ ነው እዚህ ጋር እያወራን ያለው። ምንድነው ሰው ማስገደል? ምንድነው ሰው ምን አቀማችሁ? ሲጀመር ማን የላካችሁ? አሁን እኮ ተረጋግታችሁ እኮ ብታናገሩን ግልጽ እንነግራችኋለን። ምንድነው የምንረጋገው? ማናቆን ሰው ለምን ነው? አይ አድራሻችሁ ሌላ ቦታ ነበርና ወደዚህ ቀይራችኋል ተብለን ነውና እኮ ይሄን ማን ሊነግራችሁ ቻለ እኮ ነው ያለ። ስለኛ ምን ለምን ተካታላችሁ? እኛ ምንም ነው ምን በቃ እንፈልግም ያወጡልኝ። አይ አይደለ ይኸውልኛ ዳጎስ ያለ ነገር ለእናንተ ይዘን የመጣ ነውና አንድ ላይ እኛም ማስወገድ ምን ፈልገው ሰው አለ ምን ይጠቅማችኋል? ምን ከፍላችሁ ገንዘብ ይጠቅማችኋል? እኛ ገንዘብ ጥሩ ገንዘብ ነው። ምን ያደርግልኝ? እኛ ወንጀል ሰርተን አሁን እኮ እናንተ መካድ አይጠበቅባችሁም። እንደምትሰሩት እኮ ግልጽ አውቀናል ማለት ያው የታወቀ ነው። እኛ ደንበኛ ነው ይላል ገባ አይደለ? ከአሜሪካ የመጣ ሰው ነው የላከንና እነን ነገር እንትን አድርጋችሁ እናንተ ሌላ ነገር አታስመስሉት። ኖርማል ነው። ግራ አይበላችሁ። እንደ ቤተሰብ ነው የፈለጋችሁ። አይ ያው አንድ ሰው ልታስወግዱ እንደሆነ ሰምተናልና በዛ ላይ ቅያሬ ሐሳብ ካላችሁ ያው አብረን አንድ ላይ ሆነን የሚያስፈልገውን ነገር አድርገን አንድ ላይ እንድናስወግደው። እኛም እሺ እናንተ በምንድን ነው እንችላለን? አንተ ያማ እንዴ ምንድነው ባንግዝ እንትን የምትለው? ምን እንደሚያወሩ እየሰማን እንዴ? ቆይ እኛ ምንድነው ማንን የምናሰግዶሽ? ማን ነው ሲላካችሁስ? የታወቀ ነው። ሰሞኑን እንግዲህ በአስቸኳይ አስወግዱ ተብሎ ምን ነው ከቅድም ጀምሮ አስወግዱ። ማን ነው የላካችሁን አልኩህ እኔ። ማን ነው የላካችሁ? ማን ነው ስለኛ ሲጠቆማችሁ ስለኛ? እሱን ያውልህ ከውጭ የመጣ ሰው ነው ብዬ ነገር ያለውኝ አይደል? ከውጭ የመጣ ማለት ብዙ ከውጭ የሚመጣ ካለ ሄድን የሚመጣም አለ። ይሄ ሰው ይፈት እንዴ ወይ የፈራው ነገር ቤታችን የታባል ድሮን ፈልቼ ነበር። አንተ ሄደህ ሌላ ነገር እንደ አንድ ላይ አስቀማናችን ማን ቀድም ነበር? እኔ ማጣይቂያለሁ። አይቆጨኝም። እኔ ነበር ልገድል የነበረው አንተ ውሻ፣ አንተ ቆሻሻ ጨፋር ብለህ ጨፋር እኔ ነው የምትደፋኝ? ሰላም ውድ የጀግናው ሚዲያ ቤተሰቦች እንዴት ቆያችሁ? እግዚአብሔር ይመስገን እኔ በጣም ሰላም ነኝ። እንግዲህ ያው ተመልካቾቻችን እንደምታውቁት ያው በጣም ብዙ ነገሮችን ወደ እናንተ እንደሚያደርስ ይታወቃል ጀግናውና
ዛሬ ደግሞ በአስቸኳይ ገኒም አንድ የሰማችው ጥቆማ አለ በጣም አስቸኳይ ነው ብላኛለችና ቀጥታም ደግሞ ወደ ቀረጻም የገባ ነው በጣም አንገብጋቢና በጣም አስቸኳይ ጉዳይ ስለሆነ ነው ቤተሰቦቼ ዛሬ በጣም የእናንተን እርዳታ እንፈልጋለን ምክንያቱም ትንሽ ነገሩን ጀምራለኛለችና ማን ላይ ትኩረት እንደተደረገ ባላቅም እኛ ላይ ጥቃት ለማድረግ እየተሞከረ ነውና ቤተሰቦች እስቲ ገኒ ሰላም ባያቸውና እስቲ ያለውን ነገር በደንብ ሰላም ጤና ይስጥልን ውድ የጀግናው ፋሚሊዎች እንዴት ናቸው? እኛ ሰላም ነን እግዚአብሔር ይመስገን። አቢ እንደገለጸው ማለት ነው አንዳንድ ነገሮችን እኔ ጋር ደርሰውኛል። ትንሽ ከበድ ያለ ነገር ነው። እኛ ላይ ጥቃት ለማድረስ የሚሞክሩ በጣም ብዙ ጠላቶች ከጀርባ አሉንና ትንሽ ከበድ የሚል ነገር ነው ያጋጠመን ደግሞ ማለት ትንሽ የሚያስደነግጥም ነው። ጀግናው ላይ አንዳንድ ነገር ሊደረግ እንደሆነ መረጃው ደርሶኝ ነው አብያንተንም ቶሎ የጠራው ማለት ነው። እሱንም ቶሎ ጠርተ ነው ለራሱም ጥንቃቄ እንዲወስድ እነዛንም ደግሞ ይህን ነገር ያቀዱትን ሰዎችም አፈላልገናቸው መግባት ያለባቸው ቦታ እንዲገቡ ለማድረግ ነው አንተንም ቶሎ የጠራው ማለት ነው። ለጀግናውም እንደውልለትና ይመጣል እንግዲህ አይደለም ምንድነው ንገሪኝ በደንብ እስቲ ማለት ማን ጀግናው ላይ ነው ትኩረት እንትን ያደረጉት እኔ እኮ እኛ ላይ ጉዳት ሊያደርሱ ነው እስቲ ምንድነው ማን ነው ሊያጠቁ የፈለጉት ማለት ወይም ደግሞ እኛ ጋር ጥቆማ የሰጠ ሰው ነው ምናምን ብዬ እኮ ምንድነው የተፈጠረው እስቲ ንገሪኝ። ጀግናው ላይ ነው ትኩረት የተሰጠው አሁን ላይ ማለት ጀግናውን ነው ለመጉዳት የሚፈልጉት። ባለፈው የሰራው አንድ ኬዝ ነበረ በዛ ኬዝ ምክንያት ነው አሁን ላይ እየተፈለገ ያለው ጀግናው ማለት ነው። ከማስገደል ደረጃ ድረስ ነው እየፈለጉት ያሉት። አንዳንድ መረጃዎች በሪከርድም በቴክስት መልክ የደረሱኝ አለ። ቆይ አንዴ መጀመሪያ እንትኑን ብታዩ አይሻልም? የተላኩልኝን ቴክስቶችና መረጃዎች ብታይ ይሻላል ብዬ አስባለሁ። ማን ይላል ተላከው በቴሌግራም ላይ ተላከልሽ? ቮይስ ሪከርድ ያደረጓትን የላኩልኝ በቴሌግራም ነው። የቀረውን ደግሞ ቴክስት የላኩልኝ ደግሞ በሜሴንጀር ማለት ነው። ተመልካቾች ምንድነው የተፈጠረው? ባለፈው የሰራው አንድ ኬዝ ነበረ። መረጃውን የሰጠን ደግሞ ዲያስፖራው ወንድማችን ነው። ስልኩ አልሰራልኝ ብሎ ነው አደራችሁን ራሱን እንዲጠብቅ አድርጉልኝ ወንድሜን ጥቃት እንዳይደርስበት ብሎ ነው የነገረንና ቶሎ ጀግናው መጥቶ አንድ ነገሮች እንትን ማለት አለበት። ደውሎልኝ እንዴት እንዳለ አልደወልኩለትም። ያው አንተን ነው መጀመሪያ ለማግኘት ያሰብኩት። ወይኔ ወንድሜ የሚጠራል ተመስገን ቢያንስ ክፍት ነው። አንስቶታል። ሄሎ ወይ እንዴት ነህ? ሰላም ነው ወንድሜ? አለሁልህ። እኔ የምልህ ና ቶሎ በአስቸኳይ ና እንፈልጋለን እና ቶሎ በል ትንሽ ችግር ተፈጥሯልና ቶሎ ና በእናትህ ሁሉንም ነገር ተው ምንም አይነት ኬዝ ይሁን በቃ ተውና ና ዝም ብለህ ቶሎ ና በቃ አንተ አደጋ ውስጥ ነው ያለው ቶሎ ና በእናትህ ችግር እንዳይፈጠር በኋላ እሺ በቃ ቶሎ ና እሺ እመጣለሁ አይደለ? እንግዲህ ቤተሰቦች እሱም ይምጣና ለሱም ነግረ ነው ለራሱ ከለላ እንዲያደርግ እነዛንም ሰዎች ያሉበት ድረስ ሄደን ለማግኘት ለማፈላለግ መረጃዎችን ለመሰብሰብ እንሞክራለን። በእርግጥ እንደምታውቁት ብዙ ነገሮች ለእናንተ የምናደርሰው በጣም በብዙ ፈተና በጣም በብዙ ችግር ውስጥ እየገባን እየተፈተነ ነው እና ውድ ቤተሰቦቻችን እንግዲህ እናንተም ላይክ ሼር ሰብስክራይብ እያደረጋችሁ ለቤቱ አዲስ ለሆኑ ሰዎች እንዲደርስ ላይክ ሼር እያደረጋችሁ ማለት ነው አበረታቱን። የእናንተ ማበረታቻ ነው እኛን በብዙ ፈተና አልፈን እናንተ ጋር እንድናመጣ የሚያደርገን ማለት ነው። እስኪ እንግዲህ እንጠብቀውና ሲመጣ መረጃውን ለሱም ሰጠን መሄድ እስካለብን ድረስ እንሄዳለን ማለት ነው። ቤተሰቦቻችን አብራችሁ ነው። ሰላም ነው አለን ከኋላ የተከተለ ሰው ምናምን የለም አይደል? የለም። ምን ነው እርግጠኛ ነው? ምን ነው ሰላም መጀመሪያ ለቤተሰቦች ካሜራው ነው እንግዲህ ቀጥታ እንደመጣም ነው ካሜራ ይዘን ነው። ምክንያቱም ይሄ ነገር ችግር ከተፈጠረም ካሁን በኋላ ሙሉ ክትትላችሁ በካሜራ ነው። ምክንያቱም ከበድ ያለ ነገር ሰምቻለሁና
ቶሎ የሆነ መፍትሄ ማበጀት አለብንና ምንድነው ቶሎ መረጃ እሷ ጋር ደርሷልና በአፋጣኝ እባክህን ያለውን ነገር ቶሎ እናስተካክል እንጂ ለህይወታችንም አስጨንቃ ነው ያለው። ምንድነው ቆይ የተፈጠረው ነገር ስብስብ አረጋችሁ? ትንሽ ከበድ የሚል ነው። አንተ ጋር ነው አሁን በአንተ በኩል ነው ችግር የመጣብን። ማለትም አንተን እንዲያጠፉ የታዘዙ ሰዎች አሉና። ማን ነው የሚያጠፋኝ? ባለፈው ቀደም ብሎ ካስታወስክ በሰራው ኬዝ ምክንያት ሰው እየተከታተለ ነው ያለው። አንተን ለማጥፋት ሰው ታዟል። አንዳንድ ነገሮች መረጃዎች እጄ ላይ ስላሉ አሳይሃለሁ። ስለዚህ ቅድመ ጥንቃቄ አድርገን የገቡበት ገብተን መያዝ ስላለብን ነው የጠራንህ አንተን እና መረጃዎችን ላሳይክና አንተም ስለምታውቀው ኬዙን ታውቀዋለህ። በዛው ዲያስፖራ ወንድማችን የላከልን መረጃ አለ። እሱ ምንም አልሆነም። ስልክህ አልሰራ ብሎት በተደጋጋሚ ካንተ ጋር እየደወለልክ ነበርና ስልክ አልሰራ ብሎት ነው ወደኔ መረጃውን የላከው ማለት ነው። ስለዚህ አንዳንድ መረጃዎች ላሳይክና ወደ መፍትሄው እንሄዳለን ማለት ነው። የላከልኝ ቮይሶችን ቴክስቶችም አሉ እያቸውና እንዴ ምንድነው ራሽ የመጨረሻ ከሁለት ቀን በኋላ አስወግዱት ምናምን የሚል ነው። በሰዓቱ ልጅቱን የዛኔ የሰራችሁትን ኬዙ ላይ የነበረችው ልጅ ማለት ነው ያን ሁላ በደል እሱ ላይ ፈጸመችው ልጅ ለአንዳንድ ነገር አግኝቷት ነበረ። በደረሰበት ነገር ላይ ያናግራት እንዳገኛት ነው የነገረኝና በሰዓቱ እኔንም በሰላም ልታናግረኝ አልቻለችም። በዛ ታይም ስለ አንተ አንዳንድ ነገር እየነገረችው ስትሄድ ሪከርድ ማድረግ ላይ ገብቷል እሱ ማለት ነው። አንደኛ አንተም ያለ መረጃ ተነስተህ የሆነ ነገር ማድረግ ስለማትችል እዚህ ጋር ላንተ በማሰብ ነው እሱ ይሄንን ለኔ ላከልኝ ማለት ነው። ስለዚህ አሁን መፍጠን ያለብን ይመስለኛል። ይሄ አስቸኳይና አንገብጋቢ ጉዳይ ነውና ቶሎ እስቲ ሰዎች ወዳሉበት ቦታ። ስለዚህ አሁን እነዚህ ሰዎች ወዳሉበት ቦታ መሄድ አለብን ማለት ነው። ፎቶቸው ይኸው እንዳየው ፎቶቸውም ልኮልኛል። አብረው አብዛኛውን ጊዜ እንደ ጠባቂ ነገር ይመስለኛል እንደ ጋርድም ነገር ነው የምትጠቀማቸው እሷ ማለት ነው። ከሷ ጋር ነው የዛን ቀን አብረው ከሷ ጋር ነው የመጡት ብሎኛል። እኔንም ትንሽ እንትን ለማለት ሞክራለች ምናምን ያለኝ እንደተናገረው ከሆነ እና ያው እንግዲህ መፍጠን ያለብን ይመስለኛል። ጀግና ወንድሜ በጣም አሪፍ። ምን እናደርጋለን? ያው ስራውን ተከፋፍለን መስራት ያለብን። እናንተ እንግዲህ ውስጥ ተገባላችሁ። እኔም ያለውን ነገር ከነሱ ጋር በመሆን ተደብቀው ነው ያሉት የሚል መረጃም ደግሞ ሰምቼ ሰዎቹ ተደብቀዋል። በጣም አሪፍ ላጠቁ ተደብቀው ነው የሚል ነገር አይቻሉም። እዛ ወደታችሁ ላይ እንደ ላይ ያልኩ መረጃ የሆነ በጣም ወረድ ያለ ሰፈር ላይ ሄደው እንደ ነገር ሰምቻለሁና በዚህ ቶሎ በአፋጣኝ ሌላ እርምጃ ሲመጣላችን ላይ እንደውም የተከተለም ሰው ካለ ብዬ ተጠራጥሬያለሁ። የለም የተከተለኝ ሰው የለም። እንግዲህ እንደዛ ከሆነ ቶሎ ወደዛ እንሂድ ነው። እስከ መጨረሻ አብራችሁን ነው ወደ ጉዳዩ እንሂድ ማለት ነው። ሰላም ነው። አቤት አረጋግጡኝ። የሆነ ነገር ላናገር ፈልጌ ነበር። ምንድነው? ማን አንዴ ልናወራ ፈልገን ነው እኮ እዛ ቁም አውራ። አንዴ ከበረጋግጥ አንዴ ልናገር ፈልገን ነው አይደል? ተረጋጋ። ምንድነው? ፈልገን ነው። ኦኬ አንተም እዚሁ ነህ እንዴ? ልናናግራቸው ነው። አንተ ምንድነው? አንተ ምን ፈልገህ ነው? መጀመሪያ ምን አይነት ቅስ ነው? ተረጋጋ። አይደለም ከበር ይሻላል ለእናንተ። ምን አይነት ስራ ነው? ምንድነው ስራው? እኮ ውጭ አትምራም እንዴ? ጥሩ ገንዘብ ይመጣል። ስራ አብረን እንድንሰራ ነው የመጣነው እና እየገፋው እንዴ ስለ ገንዘብ ስነግረህ ውጭ ላይ ደስ አይደለም። ረጅም ሰዓት ውጭ ላይ መቆየት አይደለም። ለእናንተም ለኛም ሴፍቲ ነው። እዚህ እንደተደበቃችሁ እናውቃለን እና ምን ማለት ነው? እባካችሁን ቁጭ ብለን እናውራ። አሁን ቆመን ምን ቁጭ ብለን ገብተን እኮ ሂድ ቁጭ ብለን በቃ ቁጭ ብለን እናውራ። እንደዛ ነው የሚባለው። ቁጭ ብለን መኖሪያ ቤታችሁ ምንድን ነው? አይ ግራ ስለገባኝ ነው ትንሽ። ሲጀመሪን ቦታ ማን አሳያችሁ? እኛ እናንተ ጋር የሚሰራ ሰው ነው የላከው። ምንድነው ከኛ ጋር የሚሰራው? ቆይ ምንድነው የምንሰራው ሲጀመርኛ? አይ ይኸውልህ አባቴ ምንድነው በግልጽ ነው ማውራት ያለብን። አሁን እኛ ምንም የሚደባበቅ ነገር የለምና
ያው አንድ ሰው ልታስወግዱ እንደሆነ ሰምተናልና እሱም ደግሞ ጓደኛችን ነው። ምንም እንትን እንዳይላችሁ ግራ ይላችሁ ያው እንዳይደብራችሁ እሱም አብረው ነውና ምንድነው የምታወሩት? ቆይ እሺ ለምን እንደዚህ ተሸፋፍ ነው? ለምን ተሸፋፍ ነው? ምንድነው ይሄኛው? አያ ተረጋጉ እንጂ ምንድነው? እኛ ጉንፋን አሞናል፣ ኃይለኛ ጉንፋን ስላመመን እናንተ ላይ እንዳናስተላልፍባችሁ ነው። ገባ እንጂ ተረጋጉ። ለምንድነው የምትጮት? ማናቆን ሰው እኮ ነው እዚህ ጋር እያወራን ያለው። ምንድነው ሰው ማስገደል? ምንድነው ሰው ምን አቀማሰው ለጀመር ማን ይላካችሁ? አሁን እኮ ተረጋግተው እኮ ተናገሩን፣ ግልጽ እንነግራቸዋለን። ምንድነው የምንረጋገው? ማናቆን ሰው ለምን ነው? አይ አድራሻችሁ ሌላ ቦታ ነበርና ወደዚህ ቀይራችኋል ተብለን ነውና እኮ ይሄን ማን ሊነግራችሁ ቻለ እኮ ነው ያለ። ስለኛ ምን ለምን ተካታላችሁ? እኛ ምንም ነው ምን በቃ እንፈልግም ነው ያወጡልን። አይ አይደለ ይኸውልህ፣ እኛ ዳጎስ ያለ ነገር ለእናንተ ይዘን የመጣ ነውና አንድ ላይ እኛም ማስወገድ የምንፈልገው ሰው አለ። ይጠቅማቸዋል። ምን ከፍላችሁ ገንዘብ ይጠቅማቸዋል። እኛ ገንዘብ ጥሩ ገንዘብ ነው። ምን ያደርግልናል? እኛ ወንጀል ሰርተን አሁን እኮ እናንተ መካድ አይጠበቅባችሁም። እንደምትሰሩት እኮ ግልጽ አውቀናል። ማለት ያው የታወቀ ነው። እኛ ደንበኛ ነው ይላከን። ገባ አይደለ? ከአሜሪካ የመጣ ሰው ነው ይላከንና እነን ነገር እንትን አድርጋችሁ እናንተ ሌላ ነገር አታስመስሉት። ኖርማል ነው። ግራ አይበላችሁ። እንደ ቤተሰብ ነው የፈለጋችሁ። አይ ያው አንድ ሰው ልታስወግዱ እንደሆነ ሰምተናልና በዛ ላይ ቅያሬ ሐሳብ ካላችሁ ያው አብረን አንድ ላይ ሆነን የሚያስፈልገውን ነገር አድርገን አንድ ላይ እንድናስወግደው ነው። እኛም እሺ እናንተ በምንድን ነው እንችላለን? አንተ ያማ እንዴ ምንድነው ማን ግዝን ትምትሉ? ምን እንደሚያወሩ እየሰማን እንዴ? ቆይ እኛ ምንድነው ማንን የምናስወግደውሽ? ማን ነው ሲላካችሁስ? የታወቀ ነው። ሰሞኑን እንግዲህ በአስቸኳይ አስወግዱ ተብሎ ምን ከቅድም ጀምሮ አስወግዱ ማን ነው የላካችሁን አልኩህ እኔ። ማን ነው የላካችሁ? ማን ነው ስለኛ ሲጠቆማችሁ ስለኛ? እሱን ይኸውልህ ከውጭ የመጣ ሰው ነው ብዬ ነግሬያለሁኝ አይደል? ከውጭ የመጣ ማለት ብዙ ከውጭ የሚመጣ ካለ ሜድን የሚመጣም አለ። በግልጽ ብናወራ ደስ ይለኛል ከኔ ጋር በምን ልናምናችሁ እንችላለን? አብረን እንሰራለን ወደፊት። እስከገባን ድረስ እኮ አሁን አንድ ላይ ነን እንደ ቤተሰብ ነው። ገባችሁ አይደል? ያለውን ነገር በግልጽ እያወራን ነው እንትን ማለት ነው። ሙድኒ አትመቸኝም። ወደፊት አብረን እንሰራለን ብላችሁ የሆነ ነገር ብታደርጉስ? እኛ ምን እናደርጋለን? እንዴት ምን እንዴ? እኛ እኮ ይኸውልህ ካሁን በኋላ አንድ ላይ ከተስማማን ያለውን ነገር ሁሉ ነገር እንትን ካለን ሁሉንም ነገር እኛም በእኛም በኩል ያለውን ስራ እንነግራቸዋለን። እናንተም እንዴት እንደምትሰሩ ያለውን ነገር በግልጽ ትነግሩናላችሁ። በእናንተ በኩል እንዲያልቅልን የምንፈልገውን ነገር። ስለዚህ በነገራችን ላይ እናንተ አሁን የምታስወግዱት ሰው እኛም በጣም የምንፈልገው ሰው ስለሆነ ነው እንዲወገድ ቶሎ የምንፈልገው ሰው ለማን ነው እኛ የምናስወግደው? እንዴት አሁን እኮ አንተ ስለማታውቅ አይደለም እኛን እንትን እያልከን ያለው ታውቁታላችሁ። ታዛለሁ በቅርቡ እንደታዛችሁ ያው ግን ታውቁታላችሁ። ግን ፎቶ ልታሳዩ ትችላላችሁ። በጀም በአስቸኳይ አስወግዱት ተብሎ ነው ትዕዛዝ የተሰጣችሁ። ሙሉ ፊቱን ስለማታውቁት ብቻ ነው እስካሁን ድረስ። እሻው ምን ነው ፈልጉ እና አብረን ተባብረን አንደኛ እሱን እንድናስወግደው ነው። ወይ ምን ቢያደርጋችሁ እናንተ ደግሞ እዚህ ድረስ መጣ? እኛ ያደረገንን በኋላ እንነግራችኋለን። እና እስቲ ባይሆን እናንተ እስቲ ንገሩን ምንድነው እናንተ ላይ ያደረሰባችሁና ደግሞ እናንተም በጣም ፍላጎት እንዳላችሁ ሰምተናል። ይሄ ትዕዛዝ ሲመጣላችሁ ማለት ነው። ምንም ፍላጎት የለም ግን ሀገር ያሸብራል ነው የሚታወቅ ማለት ነው። እኛ ደግሞ ለሀገር ምናምን ያው በሀገር የመጣ ነገር ሀገር ጠባቂ ናችሁ። በቃ እንደዛ ነው እንጂ እኛ ምንም የተለየ ነገር የለም። ምንድነው እስቲ ንገሩኝ እስቲ ምንድነው እናንተ ሌላ ካችሁ በቃ ያዘን ምንድነው የምትሉ? አይ አትቆጡ እንጂ ለምን ትቆጣላችሁ? እኛ እኮ ቤተሰብ ነን። እንደ ቤተሰብ ነው ማውራት ያለብን። እንደ ቤተሰብ ነው ማውራት ያለብን ብለን ነው። አሁን እኮ ፍላጎታችን እኮ አንድ እኮ ነው። እናንተ ምን የምትሉት ፎቶ እናሳያችኋለን። እናንተ የምትፈልጉት ሰው እኛ የምንፈልገው ሰው ነው። እኛንም በጣም ብዙ ነገር የሰራን ሰው ነው ታውቃላችሁ። እኛንም በጣም የጎዳን ሰው ስለሆነ በእናንተ በኩል ያው እናንተም ልጨርሱ ስለሆነ በአንድ ላይ እንዲያልቅልን ነው። እኛ ገብታችኋል አይደለ? እሱ ጥሩ ሐሳብ ነው። ቢያንስ እናንተ እንኳን የሆነ ሰው ሐሳባችሁ እንዳያስቀይራችሁ እኛ ደግሞ ተጨማሪ ሐሳብ እየሆናችሁ ነው። እና ደግሞ ሁለተኛ ደግሞ በምን አይነት መንገድ ነው የምናስወግደው የሚለውን ለማመካከር ምን አስባችኋል? ክፍያ ምናምን ደግሞ እንዳያሳስባችሁ እዚህ ጋር እሱን ለማስወገድ ደግሞ ምን አይነት መንገድ ነው እየተጠቀማችሁ ያላችሁ የሚለውን ነገር አብረን እንደ ቤተሰብ አልገባንም። ስለም ክፍያ ነው። አይ ከኛ የምታገኙት ጥቅም እንዳያሳስባችሁ ነው። ከኛ የምታገኘው ጥቅም
ሊያሳስብህ አይገባም። ዋናው ስራውን ነው የምፈልገው። በቃ እናንተ ክፍያውን ከፍላችሁ ሁለተኛ ደግሞ በምን አይነት መንገድ ነው የምታስወግዱት? አይ እንደ ቤተሰብ ስለሆነን አሁን ሌላ ነገር እንትን ከምንል አንድ ፋሚሊ ሆነን እንደውና እናንተ አሁን ልጁ እንዲህ በቃ የምትፈልጉት እንዲወገድ ነው አይደል? እኛ ደግሞ ማስወገድ ነው። በቃ እንደምን ብለን እንሰራለን። ይሄ ቀላል ስራ ነው ሲጀመር። ይሄ ቀጫጫ ከኛ ጋር እናንተ ክፍያውን ክፈሉ። እኛን ጨርሰን በቃ ምንም ነገር አሁን አውቀዋል ማለት ነው። ችግር የለም ቶ እሱ ለኛ ቶ እስቲ ማለት ምንድነው ደግሞ የሆነ ነገር አድርጎናል እኛንም እያላችሁ ነበረ ቀደምና ምንድነው ያደረጋችሁ? እስቲ ምንም ያርገን በቃ እኛ ይሄ ለእናንተ ማወቅ ማብራራት ምናምን አይጠበቅብንም። በቃ ፈልጉት ነው እኮ እኛ አሁን ቤተሰብ ነን እያልን ነው አይደል? ተማሪ ነገር ምንድነው እኛ መርማሪ አይደለም። ምንም አልጠበቅም። የሆነ ተልእኮም አላችሁ። አረ ምንም ተልእኮ የለንም እኮ ነገርናችሁ እኮ ምንም የምትሉ አሁን እኮ ይኸውልህ ወይስ ምትወጡ ይቀላል ማንኛውም ይሻላል ኖ እንድንስማማ ነው እኮ የምንፈልገው። ግን ደግሞ ስንስማማ እዚህ ጋር እኛም ኬዙ ላይ እኮ አለንበት አሁን አይደለ? እኛም አለንበት። ስለዚህ እናንተ የምትሰሩበትን መንገድ ማወቅ አለብን። እኛ ገባችሁ አይደለ? ለምን እኛም ስለምንፈልግ እኮ ነገርንሽ እኮ እኛ ትእዛዝ አለና ያን ትእዛዝ ደግሞ የምንፈጽመው ከላይ ከተሰጠን ሰው ነው። እናንተ ከማናውቃችሁ ሰው ለምን ትእዛዝ የምንቀበለው? መቀበል ብቻ ሳይሆን ደግሞ የተቀበልነውን ትእዛዝ እንዴት እንደምንፈጽም እናስረዳችሁ። እናንተን ከሚያዛችሁ ትልቅ ሰው ጋር እኛ ግንኙነት አለ። በምን እና ከሱ መረጃ አልሰጠን እኛ ተፈው የተባለው አይደል እኮ ተረኩ ያለው ነገር አሁን ምንም የተባለ ነገር የለም። ምንም እኮ አልተባለም። አንዴ እኮ አሁን ይኸውልህ ልትገሉት እንደምትፈልጉ በአስቸኳይ በጣም እሱን ቶሎ አስወግዱት። ብዙ መረጃ ይዟል እንደተባለ ሰምተናልና እኛም መረጃ ይዞብናል እሱ ገባ። ስለዚህ ለዚህ ነው እኛ ይሄን ያህል ለማወቅ የፈለግነው ለዛ ነው። መረጃ ብዙ አይነት መረጃ ይዞብናል እኛ። ቆይ ሰውየው ምንድነው ይሄን ያክል ምን ነው ላይ አታውቁትም እናንተ ወይስ ሌላ ሰው ተሳስተነ? እሺ ታዲያ ለምንድን ነው በአስቸኳይ እናንተ ለምንድን ነው አጥፉት የተባላችሁ? ሰው በአስቸኳይ አስወግዱት የተባላችሁ ለምንድን ነው? ልንገራችሁ እኛ አጥፉት የተባለበት ምክንያት የኛ የራሳችን ጓደኛችንም አለቃችንም ቤተሰባችንም ናት። ገባችኋ? እሷ ላይ ብዙ ነገር አድርሶባታል። ማለት ነገርኩህ እኮ ቤተሰባችሁ ላይ ቤተሰባችን ብዙ ነገር አድርሶባታል። ምንድነው ያደረጋችሁ? ገባ? ይሄ ማይረባ ምንድነው ያደረጋችሁ? እሱን መግለጽ አንችልም። እሱን ልነግርህ አንችልም። ግን በድሏታል ብዙ ነገር። ገባ? 2 ሚሊዮን ብር ነው የምንሰጣችሁ በነገራችን ላይ ለዚህ ስራ 2 ሚሊዮን ብር ነው የምንሰጣችሁ እኮ በቃ ያ እኮ እያስረዳን እኮ ነው። እኔ አስረዳችሁ አንተ ምግራት አገባችሁ። እሺ ስለዚህ ከፈለጋችሁ ቼክ መጻፍ ይችላልው ነው አሁን ማለት ነው ይቻላል። ስለዚህ ግን ደግሞ ልንግባባ ይገባል። ግን መጀመሪያ ከእናንተ መረጃ ፈልጋለሁ። ገባ? በቃ ምንድነው ይላችሁ ምን ሰው በደንብ ከመጀመሪያ ጀምሮ ንገሩኝ። እኔ ይሄው አሁን ገና አሁን 2 ሚሊዮን ብር ካላመናችሁን ወይ ቼክ እንጣ ችግር የለም እኮ ሰው ምንድነው በቃ ይሄ ምንድነው ስለሱ ይሄ ነው ብሎ የምናውቀው ነገር የለም። ግን በቃ ላድርስ ብዙ ሰው ሊያስወግደው እንደሚሞክር መረጃዎች ሰምተናል። እና አለቃችን እንዳላይ በቃ የኛው ፎቶ ነው ያሳየችን። የኛውን በአስቸኳይ እንጨርሱ እንፈልጋለን አለ። ፎቶ አለው እናንተ ጋር ታሳየናለህ? ይሄን ነው ይሄ ነው እና ለዚህኛ ደግሞ በቃ ምን ችግር የለብንም። በቃ ችግር እናንተ ለዚህ ተራ ሰው እናንተ ሰቀላችሁት እኮ በጣም ይሄ ቀጫጭ አይደለም። ይሄን ቀጫጭ መሰላችሁ ተራም ሰው ቢሆን እናንተን ካዘዛችሁ ሰውም ከኛም የያዘብን መረጃ በጣም ከባድ መረጃ ላይ ነው እያወራን ነው። እሱን ችግር የለም አይደለም። ለዚህ ተራ ሰው ውፍረት አይደለም አሁን የሰውየው ትክክለኛ አይደለም። ዋናው መረጃው ነው እኮ ለዚህ ተራ ስለፈራደኛ አይደለም መሬት ላይ ያለ። እስቲ ምንድነው ያደረጋችሁ? እስቲ ንገሩኝ። እስቲ ምንድነው ያደረጋችሁ? በቃ በሷ ላይ በጣም ብዙ በደል እንዳደረሰባት ነው። ማነች? እስቲ ስለሷ ንገሩኝ። እስቲ ማነች? ነገርኩህ እኮ እንደ ቤተሰብም እንደ አለቃችንም እንደ እህታችንም ናት። አለቃችሁ ነች? በቃ ሁሉም ነገራችን ነው። ምን አይነት ስራ እያሰራችሁ ነው? አለቃችሁ ነች? ምንድነው? ቆይ ምንድነው የምታወዛቱ እናንተ? ፈለጋችሁም ገንዘቡን እኮ እያነገርኩህ ምንድነው? 2 ሚሊዮን ብር ይቅር ለምን ይቀራል እኮ ታዲያ? ለምን መረጃው ተነስራችሁ እናቆኝ ነገር ነው እኮ ነው። ምንድነው የምትሰሩት? ከሷ ጋር ድካም ነው ከምታወሩ ምንድነው የምታሰራችሁ? እሷ ላይ በደንብ ያደረሰ ሰው ሁሉ ይወገዳል። ይወገዳል ማለት ምንድነው? ይሄዳ
በቃ ልክ ነህ። በቃ ይሄዳል እኮ ምንም ይኸውልህ እዚህ ጋር መደባበቅ የለም። እኛ ጋር ይወገዳል ይገደላል። ምን ችግር አለ? ምንም ኖርማል ነው። እኛም እኮ ስንፈልግ ነው የመጣው አይደል? አሁን እንደዚህ ይወገዳል ምናምን ሲባል ምንም ነገር ንገረኝ። እኛም እኮ ለእናንተ ምንም በእኛም በኩል እኮ እንድትሰራለን ነው የመጣው አይደል? ስለዚህ ነገር በግልጽ ምን ችግር አለ? ምን አይነት ሰው ነው የምታስወግዱ? በቃ እሷን ያስቀየመ ሰው እንዳለ ይወገዳል። ወይ ምንድነው እሷ ምንድነው ስራው? መጀመሪያ ለምንድን ነው ማን ነው የሚያስቀይመው? ወይ ስለሷ እንዴት ማብለም ፈለጋችሁ? ከእሷ ነው የተላካችሁት አይደል? እኛ ይኸውልህ ከእሷ ከእሷም ነው። ሁለተኛ ደግሞ ይሄ ትገሉት የምትፈልጉት ልጅ መረጃ ይዞብናል። የቪዲዮ ጀምሮ እስካሁን መረጃ ይዞብናል። የቪዲዮ መረጃ ይዞብናል። አንተ የቪዲዮ መረጃ ምንነት አልገባም። አንተ ሰው ስትገድል ቪዲዮ ይያዝብህ እድሜ ልክ ችግር የለም። ለእሷ አታስቡ እኮ አልኳችሁ አይደለም? ይሄን ተራ ሰው ስንት ስልጣን ላይ ያለ ሰው አስወግደናል እኮ። ስለዚህ ምንድነው ያዘው? ንሳባት መሰለህ እንዴ? ምንድነው ትሉ አረባከኝ ምንም ይፈጥራል። ምን ጫንቀ ላይ ቆም ነገሩንኛ ለኛ ነገሩን ችግር የለውም እኮ ያነገርኩ እኮ በቃ እሷን አስቀየመ ሰው እንዳለ ይወጋ ምንድነው ያስፈራ? እንዴት ነው እስቲ ተው። ምን ይፈራ? ማን እንፈራለን እኮ ግን ምክንያቱም እኛም ፈልገን እኮ ነው። ምንም አላማራችሁኝም። እኔ አይደለም እኮ ይኸውልህ አሁን እዚህ ጋር ገንዘብም ምንም አይደለም ያጨቃጭቀን። ገባ እናንተ ከምትሰጡ ማወቅ እንፈልጋለን እኮ ከዛ በላይ ልታገኙ ልንጨምረላችሁ እኮ ማለት ይጨምራሉ ማለት ገንዘቡ ነው። ይኸውልህ ገንዘቡ ለስራችሁ አይተን ቀጣይም ደግሞ የሚወገዱ ሰዎች አሉ። እንደዚህ አይነት ስራ ሲኖር ደግሞ እናመጣላችሁ። በደንብ እናንተ አብረን ነው እንደሚመጣ ነው። እኔ ግን አንድ ነገር ምንም እንተናት እኮ አንድ ነገር እንንገራችሁ። እዚህም ደግሞ ተደብቀ በእናንተ በኩል ሌላ ችግር ቢመጣብህ እናንተም እንደምትወገዱ ስለ እናንተ ምን መረጃ ለመጀመሪያ ሰማችሁ ነው ነገርኩህ እኮ። ተማመን። እዚህ ጋር ይኸውልህ ያለ መተማመን ስራ የለም አይደለ? የተማመን ነው። ስለዚህ ወይ ዲቴል ስላንተ የሆነ ነገር ንገረን ቢያንስ አንተ ምን እኛ ነገርን እኮ እኛ መረጃ ይዞብናል። ሰውዬ ሰው የኛ ሰው ሲያስገድል መረጃ ይዞብናል። ስለዚህ እሱን ማስወገድ እንፈልጋለን። ስለ ሰውዬው እኮ እየተናገረ ገባህ አይደለ? መረጃ እናንተ ስለ መረጃ ምንነት አልገባችሁም። እሺ እናንተ ስራ ምንድነው? እናንተ የት ነው ቤተ ምንድነው የሚኖርችሁ? ስለኛ ሳይሆን አሁን ይኸውልህ እኛ እንደዚህ ከውጭ የሚመጡ ሰዎችን እየተቀበልን ወደሚፈልጉበት አካባቢ እንወስዳለን። በቃኛ ደግሞ እንደዚህ ከሆነ እኛም ከዚህ ከተማ ደግሞ እየተወሰዱ ወደ ሌላ ቦታ እንትን ማለት ያለባቸውን ሰዎች እናስደርጋለን። ገባ? አሁን የኛ ግሩፖች ተበትኗል። የተበተኑበት ምክንያት ደግሞ ይሄ ልጅ ነው። በዚህ ልጅ ምክንያት ነው። ወንድ ቤተሰብ ነን። ገባ አይደለ? እንደ ቤተሰብ ሆነን እንስራ ነው ያልናቸው ያለ ነው እንጂ እንደዚህ ሌላ ነገር ውስጥ እንትን እንድትለው አይደለም። ገባ? ምንድነው? ቆይ ዛሬ መተ ቤተሰብ ስላልክ ቤተሰብ ትሆናለህ አስበህ ነው ወይስ ምንድነው? እንደዛ ዛሬ ገና እኮ ላይ ያናችሁ አይደለም እኮ ወደፊት የሚያግባባን በጣም ብዙ ስራዎች አሉ። በነገራችን አሁን የነገራችሁ ቆይ እናንተ ባትፈልጉት በግልጽ በቃ የሆነ ውስጡ ምናምን ነገር እኮ እሱ ደግሞ ማለት ያ ደግሞ እሱ ሳናችሁ ልነግራችሁ አንደኛ ይኸውልህ እኛ የምንሰራውን ስራ ነግረናችኋል አይደል? አንደኛ እናንተም ወደኛ መጣችሁ ከኛ ጋር እንድትሰሩ ነው። ይኸውልህ የኛ ልጆች አሁን ተበትነዋል አይደል? አንደኛ የተሻለ ገንዘብ እንካፈል። እኛም ገብቶ ሊበትኑ ነው አንተ በእኛ አረ ይሄ ነገር ላይ ምንም አልመረኝ። በእኛ ልጅ አይደለም እኮ ልንበትና ተረጋጋ። የኛ ልጆች የተበተኑበት ምክንያት የኛ ግሩፕ የተበተነበት ምክንያት ማስረጃ ይዞብን ነው ይሄ ልጅ። ስለዚህ አንደኛ እሱን ማስወገድ ነው አላማ። አይደለም አሁን እኮ ልጁን እኮ እናንተ አንደኛ እሱን ማስወገድ ነው አላማ። በእኛ በራሳችን ከማስወገድም ጀርባ ማለት ነው እኛ መረጃውን እንፈልገዋለን። እጃችን የያዘብን መረጃ አለ። መረጃው ማለት ነው እጃችን አልገባም ማለት አሁን ገባኝ። እሱን ስንገድለው ምን አለ ከመግደላችን በፊት እናንተ መታችሁ ከዛ የሆነ መረጃውን አንጣ ምናምን አይደለም። በዛ ጊዜ ደግሞ ፖሊስ መጥቶኛ አራና ፖሊስ መጣ። እንደዛ አይደለም። ተረጋጋ። ፖሊስ መጣ። ተረጋጋ። ቆይ ቁጭ በል ቁጭ በል እንጂ ማሞት ነው ወይ የምፈልጉት? አልገባንም እንዴ ሽጉጥ ተው እንጂ ተረጋጋ። ለምን ተው እንዴ አቆሮ ታዲያ ምን አይደለም ቆይ ተረጋጋ። አይደለም አንተም ፖሊስ ያዘ ማለት እኛ ጥያቄ ነው አብረን የምንገባው። እኛም እኮ አለንበት እዚህ ስራ ውስጥ እኮ አታበዛጉና ምንድነው እኮ ተዛገቡ። ተረጋጉና ናግሩ። እሺ በአግባቡ እያወራን እኛ ላይ መሳሪያ ታውጣለህ። እኛ ለሴፍቲ ብለን ነው እንጂ መያዝ አቅቶን አይደለም መሳሪያ። በቃ ማለት ፈልገህ ነው። ስለዚህ ይኸውልህ አይደለም እኛ የሥራ በስራ የምንተዋወቅ ገባ አይደለ? ስራው ላይ ያለንበት እንደዚህ አይነት ስራ ላይ አይወጣም። ባልደረባ ላይ ሆነ የመጣ ሰው ላይ አሁን ካለንበት ሁኔታ አንፃር ከሌላ ግሩፕ ካለ ሁሉም ካለ ችሎ ተካላችሁ እና ጋር ምን አመጣችሁ? አሁን ይሄ ኬዝ ያለው እናንተ እጅ ላይ ነው።
ይሄ ኬዝ ያለው እናንተ እጅ ነው አይደል? መጨረስ ትችላላችሁ። እኛ ይኸውልህ እናንተ የተሰጣችሁን ስራ በአግባቡ እንድትሰሩና ልናግዛችሁ ነው የምንፈልገው። አሁን እየነገርናችሁ እየጠየቅናችሁ ያለ ነው ከዚህ በፊት የምትሰሩበትን አሰራር እንዴት ያለውን ነገር እናውራችሁ ነው ያለው እንጂ ቀጥሎ ደግሞ እኛ እናንተ ጋር ከመምጣታችሁ በፊት ሌላ ነገር አይደለም። እናንተ ጋር ከመምጣታችሁ በፊት እኮ በጣም ብዙ ግሩፖች አግኝተናል፣ ግን ደግሞ የተሻላችሁ ናችሁ ተገኛችሁ። ሁለተኛ የእነን ኬዝ ደግሞ የእናንተ ግሩፕ ነው የያዘው የሚባል ነገር እንዴት ልትወስዱ አስባችሁ ነው? ለምን ወስዳለን? ቆይ እንዴት ነው ማለት ነው? እሱ በተረጋጋ መንፈስ ይፈለጋችሁ አሁን በግልጽ ነገር እኛ ይኸውልህ እንዴት ከመጀመሪያ ጀምሮ ከዚህ ሴት ጋር አንደኛ ያላችሁን ትውውቅ እንድትነግሩ ነው። ምን ያገባችሁ? ለምንድን ነው የምንነግራችሁ? ማን የላካችሁ? እሱ አይደለችም። ለምን እንደውላት እንዲሶላል ትፈልጉትን ገንዘብ በሙሉ እንሰጣችሁ፣ መረጃ ስጡን እያለ ምንድነው የምትፈልጉት የምትለው? ይሄ ከአንተ ከምሰጠን በላይ እኛ ሁሉ ሰው እስካሁን ስንት ነው የሰጠቻችሁ? ስንት ከፍላችኋለች? እሱ መናገር አንፈልግም አይደለም። እኛ እስከፈለጋችሁ ድረስ መስጠት እንችላለን። እዚህ ጋር እያወራን ያለ ነው ትልቅ ነገር ነው። እናንተ እንደ ትልቅ ሰው ነው ማውራት ያለባችሁ። አንተ እኛ የምንሰራው ማን ጋር ያለው እያወራን ያለው ትልቅ ዲል ነው። ብታውቁ ነገሮች እንደዛ ታውሩ አደፍሩ። በነገራችን ላይ በጣም የሚገርም እድል ነው እንትን እያልክ እየገፋ ያለው አንተ። እኔ የምሬን ነው የምናገረው። በጣም ትልቅ እዚህ እንደ ምን አጣንስ ጀምር አይደለም፣ ምንም አላጣችሁ ማለት ግን ደግሞ ህይወትን እንቀይራለን እኛ። በነገራችን ምንድነው ህይወት ይቀይራለን? ህይወትን የሚቀይር ገንዘብ እንሰጣለን። ስንት ብር? እስኪ አሁን አንተ እስከ ስንት ብለህ ታስባለህ? በገንዘብ ከሆነ ብድር እኛ የሚከፈልን እጥፍ ተሰጥቶናላችሁ እኮ። ምን ያህል ነው? ሙሉ መረጃ ታገኙትን ነገር አሳውቀና ሙሉ መረጃ ሰጣችሁ። እነዚህ የሚያስፈልጋችሁን ገንዘብ በሙሉ እንሰጣችኋለን። እጥፍ እንሰጣለን። ግን ምን ያህል ነው? እጥፍ መሆኑን በምናውቃለን። እኮ እንነግራችኋለን። መጀመሪያ ከተስማማን በኋላ እሺ እንከፍላለን። እሱ እንስማማለን። 5000 ታመጣላችሁ? 5 ሚሊዮን በጣም ትንሽ። 5 ሚሊዮን ምን አላት? አይ ለመረጃ ምንነት የገባችሁ ምናችሁ ይመስላል? 5 ሚሊዮን ቢኖራችሁ ራሱ መስለን አይደለም። አንተ ቆይ ስራው ሲስተም ላይ ካለህበት እኮ ማለት ነው ያለህ መስለ መጓዝ እንደሌለበት አውቃለህ አይደል? ለምን አልነግረህም? እንደዛ አይደለም። እኛ የአሰራር ሂደታችሁን አንደኛ ንገሩን፣ ሁለተኛ ደግሞ እንዲከፈጋ እንደተዋወቃችሁ ሁሉ ነገር ንገሩን፣ ሶስተኛ ደግሞ ከኛ ጋር ከተስማማን አብረን የመስራት እድል ይኖረናል። ተረጋጋ አንተ። ለምንድን ነው እንደዚህ የምትሆነው? ይኸውላችሁ ምንም አወራራችሁ ሁሉ ነገር ስራው አዲስ ነው እንዴ? ምን ይሻላል? አዎ አዲስ ነው። ይቅርብን እንዴ? ምን አዲስ ነው ይላል? ለስራው አዲስ ነው። አንዴ ተረጋጋ። ብራዘር አንተ ብቻ ታወራናል። ማግባባት የምትችለው ምናልባት በእኛ ጋር ብቻ ነው የለም። ቁጭ በል ተረጋጋ። ምንድን ነው ብቻ ምንድነው የምረጋጋው? ብቻውን ያልሽ እንዴ? አንተ ዝም ብለህ ከዛ ያልገባህ ወይም ደግሞ አንተ በቀጥሩ ነገር ከበሪ በቃ የሆነ ነገር አለብኝ። ምንድነው የሚከብድ? እዚህ ከፍቱን ገንዘብ እየሰማህ እኮ ነው። እና ብሩ ነው እዚህ የተቀመጠው። እጥፍ ገንዘብ ነው የምንሰጠው እኮ ዝም ብሎ ገንዘብ በቃ ይሄን ያህል ገንዘብ ሰምተህ ስለማጣት ተረጋጋ። መጀመሪያ ተረጋጋ። አይደለም ግን ይናል ወይ ተረጋጋ። በ50 እና በ100 ሺህ ነው። እሺ እናውራ። እኛና እነሱ እናውራ። በተረጋጋ መንፈስ እናውራ። ከፈለጋችሁ እኛ ታወራላችሁ፣ እኛ እንውጣ። ወይ ተነጋገሩና ያው እሱም ደግሞ መስማት አይችልም። ዝም ብሎ እንትን ነው ነው ስናስጣቸው እዚህ ሰፈር ደግሞ እንግዳ ናቸው። ምንድነው ካይቱን ሊባል ይችላል። አይ አይደለም ተጠብቃችኋለን። እየነገርኩ አንተ የምታግባባው መንገድ ካለ ወይ ውጭ እንጠብቃ አንድ 5 ደቂቃ። እሺ ምን ይሻላል? እንደሱ ታወሩበት። አይ ኖ አረ እዚሁ ነው። እኔ ገባኛል። አንድ ነገር እኔ እኮ ገብቶኛል። እንግዲህ የገባኝ ነገር እናንተ የሆነ ችግር ነገር ነው ያመጣችሁብን። ወስናችሁ ነው በቃ ገባችኋል። ለማትረዱኛል እኮ እሱ ነው። አንተ አሁን እንደዛ ስላሰብክ አንተ እኮ ስለሳልከው ነው ስላሰብክ። ለምንድን ነው እንደዚህ የምትሰራው? እሺ ቋንት እንደዚህ ተመካከራላችሁ። ደቂቃ ውጭ ላይ 3 ደቂቃ ተመካከሩ። እዚህ እንጠብቃለን። መንገድ ካለ ምንድነው አንተ
አንተ 5 ሚሊዮን አንተ ነው ያልከው። ምን ነው አንተ? እሷ እንደዚህ ነው እንደምከፍል እና ጥሩ አይደል እንዴ ያልኩት? ግማሽ ቀነሰ ተነግራችኋለህ እንዴ? ማለት እና ሻው እነዚህ 10 ብላችሁ ምናችሁ 10 ምን እሷ 10 ነው የምከፍለን 20 ይከፍሉናል። አለቀ። ምን ነው አንተ ቀንሰህ የምትናገረው? ይሄ ሁላ ብር ካላችሁ እኛ ጋር ለምን መጡ ነው? እኛ ነን ጥሩ ስራ የምንሰራው። ምን ነው አይመስልም። እስከዛሬ በሰራነው ስራ ተሳስተናል እኮ። እሱማ አለ እሱ አንድ የሚያሳምን ነው፣ ግን በቃ ያለው ነገር ምንም አይመስል። አንደኛ ማስከርቦ ነው። ምንድን ነው ያደረጉት? በቃ አምባቸው ነው ቶ ከዝካኔ ነው አምባቸው ባንዴ ይታመማሉ። ቆይ እንዴ አይገባም እንዴ? ምን ነው አንተ እዛው ተጋብቶ ምን አውቃለሁ። እኔ ግን እንጃ። እኔ ምንም ባየ ምንም ተረጋጋ መጀመሪያ አንተ። እሺ ቆይ ሀሳባቸውን አስቀየረ እንዳይሄዱ እንዴ? ኧረ ሄዱም እንቀበላቸዋለን። ቆይ ምን መሰለኝ አንተ ከጎዳና ተነስተን አሁን በትንሽ ገንዘብ ስለደረሰ እንትን ትላለህ። ምን አንተማ እንዴ ይሄ ብር ባንዴ ሲመጣ እኮ ምንድነው ሌላም ችግር ነው የሚያመጣብኝ። ፋይል በቃ ፋይል ተይዞባቸው ነው ፋይል እንዴ? የኛ አለቃ አለች እንዴ ስንት ስራ የምታሰራ አምናታ እንዴ ምን ሰራው? ምን አዳምጠኝ። በትናንሽ ገንዘብ እኮ ነው የምታሰራ። እኔ በቀላሉ የሚሸጉድ ይመስላሉ እንዴ ስታስቡ? እሺ ብሩ ይምጣ። ስትወዛገብ ሌላ ነገር ነው የሚመስላቸው። እሺ ለምንድን ነው ስላለፈ ልጁን እንደምንገድለው ነው የሚፈልጉት? እንዲገድለው የሚፈልጉት እነሱ እኮ የሚጠይቁት ሌላ ነገር ነው። ማነው የሚያሰራችሁ? በቃ በገንዘብ አውቅ ስለፈለጉ ነው ስለኛ እንዴ? ይሄን ሁሉ ገንዘብ እንደዚህ አይነት ጥያቄ የምጠይቀው ምንድነው? ምን ነው አንተ ይሄን ሁሉ ገንዘብ ሲጀመር መርማሪ ናቸው እንዴ እነሱ? እኮ የመርማሪ ነገር ነው የሚሰሩት እኮ። መርማሪነቱን ቶ ይሄን ሁሉ ገንዘብ ይዘው እንዴት ያምኑናል ስታስበው? ይሄን ሁሉ ገንዘብ ቢከፍሉን እኮ ነው ስለኛ ማወቅ ይፈልጋሉ ብዙ ነገር። ቆይ ለከ የት አመጡት ስራስ? እንዴት ምን ጨነቅ? ከየት የሚያምጡት ገንዘቡን? እኛ ያገባንም ስለ ገንዘቡ። እሺ ቆይ ገባ። እነሱም እኮ ወንጀለኞች እኮ ይሆናሉ። ገባ። ወንጀለኞች ባይሆኑ ቪዲዮ ተይዘውብናል ብለው እኮ እኛ ድረስ ሊመጡ አይችሉም። ከዛ ሁሉ ሰው ተመርጠኛ እናስበው እስኪ። አንድ ነገር ልንገርህ፣ ወንጀለኞች ናቸው ብለህ በምታስበው መርማሪም ቢሆኑ ቢያስቡት ብለህ ማሰብ አለብሽ። በኋላ እንደ ያለን ነገር ይወገዳሉ። በቃ ይሄን ያህል ምን አንተ ያስጨንቃል? አንተ ምንድነው ይወገዳሉ? ለነዚህ ሰራ ሰው ለወንድና ለሴት ደግሞ ትጨነቃለህ? ምንድነው እዚህ ሰፈራ አንተ ስንት ያው ሁሉ ስንት ስቃይታ አንዴ ሩም የናከሰ ነው ጉድ የሚሰራ ምን አይመጡም። አስወግዳችኋል። እኔ ግን ተዋቸው። እኔ እኮ የሚጠይቁት ጥያቄ እኮ ግራ እያገባኛለሁ። ምን ላድርግ? እሺ አንተ አስብ እንጂ ብሩ ነው እንደዚህ ጋር ወይ ይፈተሹ ምን ባንዴማ ምን ያመጣሉ እነዚህ? የሆነ ነገር ቢያንስ ይዘው ነው ብለህ ካሰብክ መፈተሽ ያሉብን ግን ጭንቅላታቸውን ለምን እንደሚጠይቁን አንደኛ ልጁን ልገሉ ነው እኮ ነገርኩህ እኮ ልንገርህ። እነሱ የሚፈልጉት ምንድን እኮ ልንገርህ። ልጁ ይወገዳል። በቃ እሱ ልጁ የያዘውን ፋይል ከኛ ይቀበላሉ። እኛ አይደለም የምናስወግደው፣ ፋይሉን ይዘን ሄደን እንሰጣችኋለን። በዚህ ከተስማማንሽ ገባ። ለአለቃችን ደግሞ ልጁ እንዲወገድ የምንፈልገው በአስቸኳይ ማስወገድ ነው። እኔ እኮ ገባ። በአንዴ ሁለት ስራ ነው እየሰራን ያለ ነው። አስማምኛለሁ። ግን ይሄ አለቃችሁ እንትናችሁ የሚል ከሆነ እዚሁ እንጨርሳችኋለን። ምን አገባ? ማወቅ ከፈለጉ የሚወቁ ምን ነው? ምንድን ነው አንተ ስራ ከሷ በላይ እኮ ነው የምከፍልን። አንተ ምን ነው እንዴ? ለምንድን ነው? እሺ ነገ ጦስ ቢያመጣ ነው ብዝ ምንድን ነው ይወገዳሉ። በቃ እነሱ ነገ ከነገ ወዲያ እኮ ከዚህ ተሻለ ተራሰው ናቸው እነዚህም ምግባቱ። እሺ ወደ ያስገባቸው። እሺ ምን ስምናቸው እንገለዋለን። መረጃውን እናሰጣቸዋለን እናቸዋለን። በቃ በስርዓት እናስረዳቸዋለን የሚፈልጉትን ነገር። ስለኛ ማንነት እናስረዳቸዋለን። በቃ ያማ እንደ አንድ አረብናት አረቀስ ምን ማለት ነው? እኛ ያደግንበትን የመጣንበትን መንገድ እኮ ነው እያልኩ ያሉት። አንተ የሚያመጡብን ነገር አታቆም። ምን አስበህ ነው? ከጎዳና ተነስተ መምጣትን መናገር ምንድን ነው የሚያመጡት? ያማንድ እና እንደ ጥሩ ነገር እኔ ከጎዳና ያመጣሁትኝ በዚህ ስራ ዲጋ በቃ በዚህ ስራ ዲጋ ይባል ምን ነው? አለቃችን ስራ ታሰራለች አልተከ ምን ነው አንተ? ይሄ ሁሉ ፍርሃት እኔ ምንም አልተዋጠኝም። እሺ እኔ እያንዳንዱ ነገር በፈጠረ በራሱ ተወጣለ። እናስወግዳቸዋለን። ስጀምር እየበታተኑ ነው ነገር ያለው እና ለምንድን ነው የምንበት? አንተ ያማል ይሄ ሁሉ መስማማት እኮ አቃተን እኮ። አንተም የራስህ ሀሳብ እኔም የራስህ ሀሳብ ምንድን ነው እንዴ? አንተና እኔ ግዴታ መለያየት አለባችሁ ቦታ? ለምን እንደምንለያየው ያማል ሀሳባችን እንኳን አንድ ይሆን አይደለም። አሁን ልጨቃጨቅ ያ ነገር ነው የሚመስላችሁ? ልናስገባቸው ነው። ኧረ እሺ ግቡ ይዋክ እነዚህ ያንኳኳ ቀጥሎ አይደል ግቡት። ተስማምተናል። ምን መሰላችሁ? ያው አሁን በቃ ሁሉም ነገር ይቅርና ጥብላችሁ ውጡ ላይ ተፈልገ ግን ያው እዚህ ድረስ መጣችሁ ሰው ነን እና ያው እና እናንተም ችግራችሁን ለመርዳት ያው እዚህ ድረስ ከመጣችሁ አይቀር ነገራችሁ በቃ ይሄ ነው። አዎ በቃ ይሄ ነው። ግን እንደዚህ ወንበር ብድ ስትል ምን መሰላችሁ? አሁንም እናንተ ፋይል ነው የምትፈልጉት? የልጁን አንደኛ ፋይል ነው የምንፈልገው፣ ሁለተኛ እንዴት ከሷ ጋር እንደተገናኛችሁ ይሄው የሚጠይቀው ነገር ነግሬያለሁ። በቃ አንተ ምን ነው
አንተ ታውን ተናግረን ጨረስን ካላላችሁ ችግር የለውም ካልተስማማችሁ ነገር ይችላል አረ ሂዱ የሰው ሄዱ ታተብናለሁ ይሄዱ ምንድነው ምንድነው የሚያስፈራረው በቃ ነገራችሁ አለ እኮ ገባ ቆይ በቃ ልንገራችሁ በገንዘቡ እንስማማና የተነጋገራችሁ እኮ በገንዘቡ እንስማማና ከዛ በኋላ ያለውን ነገር እናስረዳችሁ እሺ ገባችሁ እኛ ስራ ስንሰራ 5 ሚሊዮን ያላቸው ያለ ከሱ ገባ አላቸው ወይስ የላቸው የሚለውን ነገር ለማየት ነው እንጂ 5 ሚሊዮን አይደለም እኛ የሚከፈለን 10 ነው እጥፍ ስከፍሉ 20 አርጋችሁ ትከፍላላችሁ አለቃችሁ 10 ነው የምከፍላችሁ በዚህ ተስማማላችሁ ይሄ ይበዛል አስተያየት አድርጉልኝና ምንድነው አስተያየት የምናደርገው የምንሰራው ስራ እኮ ቀላል ነገር እኮ አይደለም አንዴ ቀላል አይደለም ግን ደግሞ ያው እኛ የምንከፍለው ቀላል ብር አይደለም ደግሞ መጀመሪያ እናንተ በስነ ስርዓት ልንገራችሁ ቆይ ስማ ቆይ ምን አስተያየት ነው ተረጋጋ እስቲ ፋይላችሁ እኮ አለ እንዴ የእናንተ ፋይል እኮ ተይዞባችኋል ተይዞብናል ፋይል እኮ ነው ይዘንላችሁ የምንመጣው እንጂ እኮ ምንም እኮ ነገር አይደለም ዋናው ፋይል ብቻ አይደለም ከፋይሉ ጋር እሱም እንዲጠፋ እንፈልጋለን እሱ ይወገራል እሱ ችግር የለም ዋና መንፈልገው ይሄን ነው አይ ፋይሉ መፈልግ እኮ ነው 19 ፋይሉ አይደለም ፋይሉ ብቻ ሳይሆን ዋና እሱ እና ፋይሉን እሱን ኮይል እስቃታ መንገድ ላይ ቢሆን ከሩቅ ልናጠፋች አለ እሱ ጋር ኮይደን ፋይል ጎርጎሮ ምን ስንል ያ ነገር የኛ ነገር ቢጎረጎር ምን አሰው አሁን እኮ አንተ ያልገባ ነገር ምን ያህል እንዳመናችሁ አንተ አልገባም አንደኛ ሰውየውና የኛ ፋይል እኮ እናንተ እጅ ሲሆን ራሱ ምን ያህል ሪስክ እንዳለው ማወቅ አለባችሁ እኛ ምን ያህል እንዳመናችሁ ማወቅ አለባችሁ እኮ እሱን እኮ ተስማምተን እንስራ ያያለው እኮ እሱን እኮ በቃ እሱ ነው ታምነን ይገባል እመለው ለዛ ነው ለሱ ስለዚህ አሁን እኛ ይሄን ሁሉ ገንዘብ ስንከፍላችሁ ነገርኛል ታስፈራራን ትችላለህ ገባክ ፋይሉ እጅ ላይ ገባ ማለት ከባድ ነው እኛ ደግሞ ስለምንናችሁ እኮ እኛ አሁን እናንተን ለማመን መጀመሪያ አመጣጣችሁን ማወቅ አለብን ለዛ ነው እንጂ ያ ነገር ልንገር አሁን በኋላ ከኛም ጋር ከሆናችሁ አሱን ከብላችሁ እኮ እንደዚህ ማድረግ ይችላል 10ን ቀብር ትከፍላላችሁ ከሰራን ከዛ እንደጨረስን ደግሞ 10ን ታላላችሁ ይሰጣችኋል በቃ ለኛ ማመን አይደል ፈልጋችሁ እንደዛማ እንጂ ይወገዳል ይሰጣችኋል አለ በቃ ምንም ችግር የለውም ያው እንግዲህ አሁን በዚህ መጨረስ አንችልም ያለው ነገር እሺ ምንም ፈልጉት አታረጋጋው ቆይ በእናትህ ከእናንተ ጋር አሁን ስንሰራ መጀመሪያ ስለእናንተ ማወቅ አለብን አይደለ ከሰዎችም ጋር ያላችሁን ግንኙነት ማወቅ አለብን ስለዚህ መጀመሪያ እንዴት ነው ወደዚህ ስራ የገባችሁት የሚለውን ነገር ከዛን ደግሞ እሺ አሁን ስለኛ ህይወት ነው ማወቅ የፈለጋችሁ አዎ ሁለተኛ ከዚህ ሴትዮን ጋር ያላችሁ ነገር ግንኙነት ማወቅ አለብን ገባ አብረን ሸሪክ ሆነን ነገኛ ጋር የሚመጣውን ሪስክ ማወቅ አለብን እኛ እናንተ ጋር እስከሰራን ድረስ እኛ ተረዳናችሁ እኮ ልንገር ይሄ ሁሉ ገንዘብ ከፍላችሁ አቃል ችግር መታወራ አይደለም ገባ ምን መስራችሁ ያው እኛ እንደማንኛውም ኢትዮጵያ አስተዳጋችን እንዴት መሰለ እኛ የጎዳና ልጆች ነበር በቃ ባጭሩ በቃ ምን ነው ታወዛቀው ልንገር የጎዳና ስላችሁ እሺ ሲንገረን እሺ አንዴ ሲንገረን እኔ ልንገራችሁ እሺ ንገረን ማንኛውም ትክክለኛ የሆነ መረጃ ነው ልንገር በቃ እንዴ ከምን እንደተነሳ መርሳት የለብም እና አሁን እዚህ ደረጃ እኛ እኮ ገንዘብ እኮ ነው ምን ነው አንተ ገንዘብ እኮ ነው ከዛ አንስቶ እኮ የደረሰው ገንዘብ እኮ ታረዳኛ እኔ እኮ ቀላል አድርገህ ነገርካችሁ ነው ጎዳና ስተርኮ ነው ለኮ ነገር መች ገና ሳልጨርስ እኮ ነው አንተ እያወራለሁ በቃ ጨርስ አበላሽ ናንተ እሺ ይንገራችሁ ልንገር በቃ ተስፋ ቆርጠን ጎዳና ወጥተን ህይወት አስጠልቶን በነበረ ሰዓት ያን ሁሉ ስቃይ ገባ በዛ ሰዓት ማንም ጎናችን አልደረሰም ጎዳና ስለወጣን ስራ ልንሰራ ብንሞክር ቤተሰቦቻችሁ የሉም ቤተሰቦቻችሁ ብቻችን ነን ራሳችሁን ስታውቁ ጎዳና ላይ ናችሁ በቃ ገባ እኛ ብቻችን ነን ቤተሰቦቻችን የሉም የጎዳና ልጅ ሆነ አንተ እቺ ቤተሰብ ስራ ለመስራት ተረጋጋ እስቲ ቤተሰብ የለም ታል እንዴ በየት የለም ምን ነው አንተ አታናደ በቃ ምናቀርትን መራቅ መከራ አለብህ እንዴ ማናቃቸው የሉም ከምትል እቺ ያሰደ ምንድነው ይሁንለም ተረጋጋ መች አውርቺ ጨርሱ ምንድነው እሺ በቃ ጎዳና ልጆች ነን በቃ እዚህ ጋር ይኸውልህ በስነ ስርዓት እሱ እየነገረን ነው እባክህን እኮ ልንገር በቃ እዚህ ጋር ይኸውልህ መተላለፍ የለም ተረጋጋ አንተ ምን ነው ገና እኮ አላወሩም እኮ ባጭሩ ተናገር በቃ ምንድነው በእናትህ ወደ ጉዳያችን ለምን በግልጽ ነው መስማት ፈልጉት አንተ ምን ነው ያ ሁሉ ገንዘብ አውጥተው ወይ ምንድነው አሁንም እንድታወሩ እንትን ልበላችሁ አንተ ተግባባችሁ ያው ለእናንተ ጊዜያችሁ በቃ አንተ ችግር የለም ጊዜ ምን ያክል ምን አገባ የፈለጉት በቃ በግልጽ እናስረዳቸው ነው ባጭር ቢሉም ባጭር እናስረዳ ነበር አለ ብሩ ይግባ ምንድነው አንተ ተረጋጋ ሰውየው ምን ራሱ የት እንዳለኩ መፈለግ አለብን ገና ይሄን ማሰብ አለብን እናንተ ደግሞ ተው እንዲያልቅላችሁ አልፈልጉ እኮ ተረጋጋ መጀመር ያው ስለኛ ከመናገር ሰውየውን ገለል እኛ ማን እንደሆነ እናንተ እነሱ ስንት ነው እንከፍላለን ያላችሁ ይሄንን ሰውዬ ስተሰኩ ማን
ነገርኩህ እኮ 10 ነው ተባለ 10 ነው ያው 10 ማለት ያው ትንሽ ያለ አይደል ብዙ እንትን አይደለም መልካም እንግዲህ ችግር የለውም ስለ ገንዘቡ ሳይሆን አሁን እስቲ ቀጥል ንገረኝ ከመጀመሪያ ጀምሮ እሺ ቤተሰቦቻችን ብለሽ እሺ ተስፋ ቆርጠን ጎዳና ወጥተን ነበር ማንም ከጎናችን የለም እኔና እሱ ብቻ ነው እየተረጋገፍን የምንኖረው ጎዳና በወጣን ሰዓት ህይወታችንን ያው ለማሻሻል እንደማንኛውም ኢትዮጵያዊ እየተሯሯጥን ስንሞክር ምንም ማንም የሚቀበል የለም ከባ የሚያስጠጋኝ የጎዳና ልጅ ስትሆን በቃ ራስን ስትል ምናምን ነገር ማንም ዞር ብሎ የሚያይል ስራ መስራት ፈልገን እናንተ ሌቦች እንባላለን አሸባሪዎች ማን ባሉ ነገር እናንተ በቃ ምን ሰደበው ስደብ ራሱ በጣም አይምሮ የሚያካ ነው ገባ የጃህ ልጅ ቆሻሻ በቃ በጣም ብዙ የሚያስጠሉ ነገሮች ገባ በሰው ላይ ጥላቻ ያደረብን በዘምከ ገባ ጎዳና የሆነ በቃ ህይወት መድሩን አስጠልቶ አንተም እንደ ኢንተርቪው አረከው እኮ ምንድነው አንተ ቆይ አንተ ከዚህ በኋላ እንዳታወራ እንዳታስቆም ይናገር እስቲ ዝም በለው በእናትህ ገባ ያ ሁሉ ነገር አርገን ሞክረን ስራ ለመስራት ተሯሩጠን ራሱ እንደ ደሃ ነው እንደ ቆሻሻ ነው የሚያው ገባ ሰው ማንንም የሚያከብር የለም የሰው ልጅ ባለባበሱ እንጂ ባስተሳሰቡ ማንንም ዞር ብሎ የሚያው የለም በዛ ሰዓት እንደዛ ሆነን በነበረ ሰዓት አሁን የምታዘን አለቃችን አይታን ገባ ወሰደችን ያኔ ትንሽ ነገር ነበር በዛ እሷ ናት እያሳደገችን ምናምን ብዙ ነገር አርጋልን እዚህ ያደረሰችን አሁን እንደምታየው እንለብሳለን እንበላለን እንጠጣለን መኖሪያ ካረፍን በቂ ነው ገባ እዛ ብርድ ነበር መሬት ላይ ነበር ምንድነው መኖሪያ ቤታችን ሳይሆን አሁን ማየት ያለብን ካረፍን ትንሽ ጎናችን ረፍት ካገኘን ነው ስለኛ በቂያችን ገባ የተሟላ ነገር አለ አለቀ ዛሬ ይሄ ይመስላል ግን ደግሞ እሷ ምንድነው የምታዛችሁ ታዲያ አሁን ማለት እንደዚህ ማድረጋችሁ ልንገርሽ ወደዚህ ስራ ከመግባታችሁ በፊት እንዴት መጀመሪያ ላይ እሷን አገኛችሁ ጎዳና እኮ ልንገር ጎዳና ላይ ነበር እና ላሳደጋችሁ ብላ ነው ሰደችው እና እኔ እሷ ላሳደጋችሁ ማለት በቃ ጎዳና ልጅ ስለሆነ ኦኬ ስንት አመት ልጅ ሆናችሁ እኛ ትንሽ ነበር አንድ 14 15 አመት ነው ነበር በዛን ታይም እሺ እና ለኔ ስራ ምንም አልነበራችሁ እኮ ነገር ያለው ማንም ዞር ብሎ የሚያይን አልነበረም በቃ ገባ ከዛ በኋላ ላሳደጋችሁ ብላ ከወሰደችን በኋላ ከዛሳደገችን ወዴት ነው ወሰደቻችሁ ወደ ቤት ኦኬ ቤታችሁ የት ነው አቅም አላት ማለት ነው ሀብታም ናት አቅም አላት ገባ ሀብታም ስለሆነችም ይመስለናል ያው እኛን ለማሳደግ ይችላል አሁን እናንተ ያላችሁበትን ሳይሆን አሁን እኮ አቅምነቱን እያወራሁት ያለሁት የዛኔ በመዝም ነበር ሌላ ቤት እንዳላችሁ እናውቃለን በነገራችን አፓርታማ ላይ ቤት እንዳላችሁ እናውቃለን ግን አንኖርበት ማለት ነው ያቃሉ ገባ የላካቸው ሰው ሁሉንም ነገር ሳይነግራቸው አይልክም መቼ የመረጥንበት መንገድ ተራሰው ቢኖር ይሄን ሁሉ ነገር እናንተን የመረጥንበት መንገድ እስካሁን አልገባ በጣም ብዙ ሰዎች ጋር ነው የመረጥነው ነገር እየጨመሩበት ነው እየጨመርን ነው ደግሞ በቃ በዛ ምክንያት እኮ ተደብቃችሁ ትንሽ ጥፋት ካገኘን ማንንም ናቸው አናካችሁ ገባ እዚህ ጋር ስራ ነው ያገናኝ እዚህ ጋር ስራ ነው ወገዳጅ በቃ እዚህ ጋር ስራ ነው ተራሰው ልንገር ተራሰው ቢሆን ይሁን ነገር አይቆም ተራሰው የለም ተራሰው ቢሆን ነው ስለቤታችን ስለምንጠጣ እኮ ተራሰው ቢሆን ቤታችን ላይ አይቆም ገባ የላካችሁ ሰው ተራሰው ቢሆን ቤት አይቆም ነበር እኮ በአንድ ጊዜ ጨርሳችሁ አትበላት አይደል ምን እንደምጨርሳችሁ እኮ ቆይ ልንገር ምን ላስረዳ ምን ነው እዚህ ጋር ስራ ነው እኛ ምን እናንተ የሆነ ነገር ብታደርጉ አንለቃችሁ እናንተም እንደዛው ገባ እዚህ ጋር ምን ሰራው ዛቻ ያስፈራራን አይደለም እያስፈራራን አይደለም ቆይ ነው እኮ ገና ማለት ምንም ነገር የለም ገባ ማንንም እኛ ላይ ምንም ሊፈጥር አይችልም ለስራው አዲስ አትሁን እኔ ግራ እየገባኝ ነው አዲስ አይደለም ቶ ቆይ እኮ ታዲያ ግራ ገባኝ እኮ ልሽ በቃ ቶሎ እዚህ ስራ ላይ መካካት በቃ እኔ አስረዳችኋለሁ አንተ ዝም በል በቃሽ እኔ አስረዳችሁ እነዛ ይገባችኋል ወይ ብላክቦርድ ላይ ጻፍላችሁ ወይ ጽፈን እንስጣችሁና ይሄን ነገር አድርጉ ምንድነው በቃ ስላልገባን እኮ ነው አንተ እኮ ነው ያቋረጥከው ያለው እሱ በትክክል እየነገረን ነበር ይበቃችኋል የዛሬው ትምህርታችን እዚህ ጋር ይቋጭ ይላችሁ በቃ ለዛሬ በቃ ቀጣይ ያላለ በምን አይነት መንገድ ልታረጋግጡ እኔ ገንዘቡን ካልፈለጋችሁ መሄድ እንችላለን ይሁሉ እንትን ማውራት የለብንም ችግር የለውም ቆይ እኮ ታዲያ ምንድነው አንዴ ቆይ ነግሬዋለሁ በቃሽ አንዴ ቆይ አንዴ በቃ ነግሬዋለሁ ተውት እኔ ጊዜያችሁ መስዋዕት እንዴ እናንተ እኛ እኮ በቃ ማወቅ ቢፈልጉት ነገራቸው በቃ ስለ ጊዜያቸው አያገባም አንተ ምን አገባ የታውቃቸዋለህ ከዚህ በፊት እና ስለማላውቃቸው እኮ ነው ይሁንላ እኮ በቃ ስለ ጊዜያቸው አያገባም የሚፈልጉትን ነገር ይነገራል የሚፈልጉትን ባንዴ መናገር የለብንም ሁሉንም እየነገርኩኝ እኮ አይደለም
ተናዘዝክ እንጂ ምንድነው ከህፃንነትስ ከምናምን ስለማንነታችን ሳያውቁሽ ይጀመር እስከ ቤታችን ለንገር ስለማንነታችን ሳያውቁ ይሄን ሁሉ ገንዘብ ሊከፍሉ አይችሉም እና ያውቁም ብለህ ገና የማያውቁትም ጭምን እኮ የነገርኩህ እነዚህ ጭምን እኮ ይነገራቸዋል ካላወቁ በምን ሊከፍሉ ይችላሉ ስለማንነታችን ታውቃላችሁ አታውቁም እናንተ ታውቃላችሁ አታውቁም ስለኛ የት እንደምንኖር ብራም ያውቃሉ ታውቃላችሁ አታውቁም ይኸውልህ ስለ ስራችሁ እንጂ ስለማንነታችሁ አናውቅም በቃ ስለ ስራችሁ ከወጣችሁ በቂ ነው ይሄ ስራችሁ ነው አይደለኛ ነው ወደ እናንተ የመጣው አይደለ እኔ እንደማያውቀው ነው ለበቃ ደስተኛ አይደለም ወንድም የተረጋጋሽ አንድ ግል እንግዲህ ላስረዱ ለሱ እኮ ታዲያ ምንድነው ስለማንነታችን ሳይሆን ስለ ስራችን ነው ማወቅ የፈለጉት ስለ ስራችን ያውቃሉ ኖ ስለ ስራችን ያውቃሉ ልንገር ስለ ስራችን ማንነታችን ማወቅ ይፈልጋሉ ማንነታችን ማንነት ነው ምን አንተ ቆይ ምን አገባህ ምንድነው የምትሉት አንተ ቆይ እንዴት እንከፍላችኋለን ታዲያ እንደዚህ አምነን ነው እንዴት እንከፍላችኋለን ማለት ጥያቄ ነው ባንክ ውስጥ አካውንታችንን ነግራችሁ ታስገባላችሁ እንዴ ዝም ብለህ ገንዘብ ማስገባታለን አይ እንደዛ ዝም ብሎ ገንዘብ ባንክ አንቀበል ጭራሽ እናሽ ምን ልበላችሁ ታዲያ ምን አውቃን ሁሉ ነገር እኮ ተረጋጋ ምን ለዚህ እኮ ነው ተረጋጋ ይልሽ የራሳችን ሲስተም አለ እናንተ ካላችሁበት እኛ አሁን እኮ ያንተን ሲስተም እኮ ይላ አሁን እኮ እዚህ ጋር የሥራ ጋር እየሆነ እኮ ነው ሼር ልታረጋችሁ ነው እኛ ችግር መደራረግ አንችልም አዳምጡኝ ቆይ እናንተ አሁን የከበዳችሁ እንዴት ከሷ ጋር እንደተገናኛችሁ ምን አይነት ስራ እንደሰራችሁ ከሷ ጋር መናገር ነው የሁሉም ያጨበጣችሁ ስራ እንደሰራን አንነግርም ማውቀለባችሁ ስራ ይሄን መጀመሪያ ንገረን እንዴት ተገናኛችሁ ስለ ስራችሁ ስለማንነታችን እየጠየቅናለሁ እሺ ከጎዳና አነሳቻችሁ አይደል እንዴት ሆነች ከዛስ ምንድነው ያደረጋችሁ ቆይ ተረጋጋ አንተ እንዴት ሆነች ምን ማለት ነው እንዴት ወደዛ አይነት ስራ እናንተን አስገባቻችሁ ነው ዋናው በቃ ምንድን ነገራችሁ አንተ ወደ ድነት መመለስ ትፈልጋለህ ምን ነው ይሄ ሁሉ ጭቅጭቅ የምታመጣ እኮ አንተ እኮ ድነት ወደ ጎዳና መውጣት ትፈልጋለህ ማለት አንተ እነዚህ ቋንቋ ወደ ድነት የሚጠሩ ነው እኔ ነው ከብሩ ገንዘብ እንክፈላችሁ እንጂ እኮ ጎዳና ሊወጡ እኮ አላሉ የሚከፍሉን ገንዘብ ምንድነው ገንዘብ ነው አብረን እንስራ ምንም ገንዘብ ይሁን በቃ ተነጋግረን ጨረስን እኮ ስለ ገንዘቡ አንዴ ቆይተኞቹ ዲያስፖራ ነው 20 ሚሊዮን የሚከፍላን ተስተስቡ ምን አይነት እንትን ምን የተያዘባቸው ነገር ነው ይሄን ሁሉ ገንዘብ ሊያስከፍል አብረን እንስራ ነው ነገር ነው እኮ እኛ ምን አገባን ስለተያዘባቸው እኮ ነገር እኮ አያገባንም ረሳው እንደ ልጁን አስወገድናለሁ አብረን እንስራ ነው ምንድነው የኛ ግሩፕ እኮ ሰው ሲገል እኮ ነው ቪዲዮ የተያዘብን እኛ እኮ ዘብጥያ እኮ ነው የምንወድቀው ያ ቪዲዮ ወጣብን ማለት በቃ እንዳትወሩ ከፈለጋችሁ ስራውን እንሰራላችኋለን ግን ስራውን እንደሰራኛ ማንነት እናገሩ በቃ ስለ ስራችን ነው የምታውቁት ይመስለኛል ወይ ስላልተስማማ ወይ ነው ታውቃኛ ምንም ማድረግ አንችልም አረ ምንድነው ገና ወጣ ይላል በቃ እንደዛ ከሆነ ችግር የለም እንደዛ ካለ አይኩቸል እንደሱ አይደለም ታደም ማድረግ ምን ታናሲድ ምንድነው አንተ ቆይ ግዴታ ገና ብሩን እኮ ተረጋጋ አውርቼ ልጨርስ አላስጨረስከኝ ምን ነው አንተ ብቻኩሎ እሺ ምንም የለውበት ማለት አሁን አንተ ቆይ ከሻለቃ ስላለቃ መናገር ነው እና ተረጋጊ በቃ ተይው ከኔጋው ተረጋጋ አንተ በእናትህ ምን ነው አይደለም እኮ አንተ ከምን አይነት ሰው ጋር እንደምትሰራ ማወቅ የለብንም እኛ ገንዘብ እየከፈልን እኮ ማንነታችን እኮ ተረጋጋ ምን ነው በቃ እኔ ላውራ ልጨርስ ከዛ በኋላ ማውራት ከፈልክ ታውራለህ ደግሞ ቀኝ ረበስ ተቃጥለ ኧረ እሺ አውሮ አንዴ ወይ አየር ወስደት መጣ ወይ አንተ እኛ ካንተ ጋር ተስማምቶኛል ካንተ ጋር እንነጋገር በቃ እንዴት እንደተገናኛችሁ ነግረኛል አይደል በምን አይነት መንገድ አብራችሁ እንደቀጠላችሁ ምን አይነት ስራ እንደሰራችሁ ንገረኝ ከዛም በኋላ ይሄን ነገር እንጨርስ ፊክስ አድርገን እኛም ቶሎ ገንዘቡን ልክላችኋለን በካሽም ከፈለጋችሁ ይላክላችኋል ስለዚህ ይሄን ነገር ነው ባከን ቶሎ እንትን እንበልና እኮ በቃ ሁለተኛ ደግሞ በዚህ ሁለት ቀን ውስጥ እንድታስወግደው ነው አይደል የተዘጣችሁ ዛሬ ነው እንጨርሶኛ ዛሬ ነው ልትገሉት ያሰባችሁ መጀመሪያ ቆይ አሁን የጀመርነው ነገር እንጨርስና ስለሱ ደግሞ እናወራለን ቆይ አንተ ግን መቼ ብሩን እኮ ቼክ አለ ባከን አንዴ ባከን እናወራበት ባከን ያንስ ነገር ይላኩ ነገር ካብዲ ይሰጣሉ በቃ አንተ ይስጡ መጀመሪያ ታዲያ ለምን አይሰጡም አሁን መጀመሪያ ይከፈል ለምን እንዴት ስምከት ለምን አትረጋጋ ተረጋጋ ባዶ ዝም ብለህ ለፍልፈ በኋላ ምን ካንተ እኮ አልፈልግም በቃ ይቅርብ ምን ልትል ነው እሱን እኮ ለኔ ተዋልኩ አንዴ ቅድም አወርተን ጨረሰ እቺ ነገር ተው ለምን ይሄም ስለ ስራው እንዴ ምን ነው እኮ ይግራጋ ተረጋጋሽ አንዴ ቆይ እናንተ ምንድን ነው የፈለጋችሁት ስለ ስራችሁ ላይ ስለማን 20 ሚሊዮን እኮ ተረጋጋ አንዴ በእናትህ ምን ነው ዛሬ ስለ 20 ሚሊዮን ብር ነው እያወራን ያለነው ገባህ እናንተ የሚከፈላችሁ ገንዘብ ነው እና ደግሞ ምን ፈልገው መረጃ ነው ስለማንነታችን ይጠይቃሉ ስለመረጃ ነው በማንነታችን ምንም አይነት ገንዘብ አንፈልግም እኛ ስለኛ ይሁን ነገር ይሄ ነገር ስራ ነው አንተ ምን ነው ዛሬ ነው ይሄ እንዴ እንስሳት ተራሶ ወጥቶ ያወራናስ መሰለኝ 20 ሚሊዮን ስላሉ በቃ አይነት አወረ ጭንቅላት በቃ ዘጋ ምን ነው አንተ የነበርበትን ነገር አስብ እስቲ ከየት እንደመጣና ስጦርጡስ እንዳገባ አንተ ምን አሰብ ነው የነበርክበት ምን ሆንክ በቃ ከየት እንደመጣና አስብ አንተ ምን እና እንደዚህ አይነት ነገር ባንድ ጊዜ እንደዚህ አይነት ነገር አግኝተን እናውቃለን ምን አገባ ስለሱ ቆይ የሚከፍሉ ከሆነ ምን አገባ ስለሱ ምን ቆይ አንዴ ብራማ
እኛ ከእናንተ ጥቅም ባንፈልግ እኛ ደግሞ ልንከፍላችሁ ማንችል ከሆነ ምን እንሰራለን እዚህ ጋር ስታይ እኔ ምን ልሰራ መጣችሁ እኔ ምን አውቃለሁ ምን እንሰራ እንደመጣን እኮ ይነገርናል እስከ ዛሬ ሰው ቢመጣ ማለት ነው ይሄን ሰው አጥፉልን ይሄው መረጃ ይሄን ብር እንከፍላችኋለን ቻው በቃ እናንተስ ደህና ናችሁ እንደዚህ ገንዘብ ሰምተህ ታውቃለህ እንደዚህ ገንዘብ እንከፍላለን ብሎ የሚያውቀዋልሽ ምንድነው ገና ከዚህ በላይ እንሰራ ይል አንተ ምንድነው ቆይ አንተ በምን እርግጠኛው ማድረግ አፈልግም በምን እርግጠኛው አንተ ስለዚህ በምን እርግጠኛው ቆይ እንቀበላለን ቀብዳውን በቃ ምን ነው አንተ የምትጨቃጨቅ ይኸውላችሁ በቃ ያለ ነገር እንደውስስ መፍራት አለ አይወስዱትም ለሱ ጭቅጭቅ አይደለም እኛ የፈለግነው ማይሆን ከሆነ አይሆንም ሂዱ በሉ ይሄዱ ምንድነው ማለት አለብን ሂዱ ካልከን አረፍ በልቶ ምንኛ እኮ በቃ ንገረን አሁን ንገረን በቃ ማስረጃ ያለው ነገር ምን ፈልገው እንዴት ነው ከሷ ጋር የተገናኛችሁት የሚለውን ነግረናል አይደል በቃ ከጎዳና ነሰቻችሁ ከዛስ በኋላ እንዴት ወደዚህ ስራ አስገባቻችሁ እንዴት ወደዚህ ስራ በዚህ ስራ ነው ከሷ ጋር መስራት በቃ እሷ የነገረች ልንገር እንዴት እንዳሳደገች ልንገር በቃ እሺ ብዙ ወንዶች እንደበደሏት ነግራናለች ወንዶች እንደሚያሰቃዩት እናም ነግራናለች ልጅ ያላችሁ እናንተ እሺ ገባ ይሄን ሁሉ ነገር ስለምናቅ እሷን ደግሞ ምንም እንዲነካት አንፈልግም አይደለም እንዲነካት ቀላ ብሎ እንዲያያት አንፈልግም ማን ትክክል ነው እሱ በቃ ብዙ ሀብታም ጓደኞች አሏት ሀብታም ወንዶች እሺ ገባ ከነሱ ጋር ነው የምትለው ምናምን ነገር ኦኬ ከሀብታም ውጪ ሌላ ከሌሎች ጋር አትውሉ እሱን በምንም ልናቅ አንችልም ሁሌ አናገኛትም እኮ አሁን ወተናል ገባ አብረናት አንኖር ከውጭ በጣም በተደጋጋሚ ገንዘብ የምታስልከው ሰው እንደነበር ደርሰናል ነገር የነገር ወገቤን እግሬን እንውጣ አርወኛ ደግሞ ምንድነው መብላት ቆይ እንበላለን ቆይ ምን ሆኖ ነው ይሄ ከባድ ነገር ነው ኧረ በቃ ሌላ ጊዜ ሻወራሽ ይሄን ማውቃችን ከባድ ነገር ነው አንተ አይደለም ቀጥል ያለንበትንም ቦታ ካወቁ አይደለም ይሄን ነገር ሌላም ነገር ያውቃሉ ምን ነው አንተ እሱን ማያዩ እኮ ነው እያየን እኮ ነው እኮ ተረጋግተን እንድናወራው በቃ አንዴ ዝም ብለህ ስለሰው ማውቅ ያለብን እኮ እኛ ነን ከእናንተ እኮ ምንድነው አንተ እኮ እንደውም ሰዓት እየገደልክብን ያለው እኮ ምን ነው ቶሎ ጨርሰናል ተስማምተን እንዲሄዱ አትፈልግም ያቃሉ ነገር የሚጠይቁ እኮ ዝም ብለው እኮ ነው አንተ ምንድነው እርግጠኛ ለመሆን እኮ ነው የምንጠይቀው ከፈለጋችሁ ይሄን ነገር የምታውቁትን ንገሩና አንተ ይሁን ነገርኩህ ይሄን ነገር ከጨረሳችሁ ደግሞ እኛ ወደ ውጭም ፕሮሰስ እናመቻቻለን ወደ ውጭ ማለት ወዴት ከቤታችን ተሰጣለ አንተ ውጭ መሄድ የምትፈልገው ሀገር ካለ ደስ ያለ ቦታ ልንልክህ እንችላለን ምክንያቱም እኛ እንደዚህ ቀለል አድርገህ ስላየህን ነው እየነገርን ያለነው እኛ በቃ ከምን እንደምታነሳ አታውቅም በቃ ዝም በላ አንተ ምን ፈልገው አይነት ሰው እንደምከትም አታውቅም አንተ ምንድነው ምን ፈልገው ዛሬ ነው እንደ ይፍራት ተሰማተ ምን ሆነ በህልም ያየው ነገር አለ በጣም ከተላልክ በህልም ያየው ነው መሰለኝ ዛሬ ነው እንደዚህ አይነት ነገር ሰምተህ ብታው ወደ ውጭ ልካችኋለሁ በቃ ወደ ውጭ አለከ እና ትልቅ ነገር እኮ አይደለም ይሄ ትልቅ ነገር አይደለም እኮ እኛ እኮ በቃ ከትልቅ ነገር ስለመጣን ነው አሁን ለሱ ትልቅ ነገር እየመሰላሉ ምን አለ መሰለህ በቃ ተረጋጋ እንዳታወራ እሺ አሁን በቃ ቁጭ ዝም ብለህ ቀጥል ወንድም ቶ ከኔ ጋር የምትፈሩት ነገር የሚያሰጋችሁ ከዚህ ጋር መኖር አንፈልግም ብትሉ ማለት ነው እኛ ውጭ ሀገር በጣም የሚገራርም ባለሀብቶች በጣም ትላልቅ ሰዎች አሉ እኛንም አሁን የላኩ እነሱ ናቸው የነሱ መረጃ ነው የተያዘው የነሱ ቡድን ማለት ነው ገባ እኛ እነሱ ጋር ነው የምንሰራው በጣም አሪፍ ገንዘብ ነው የሚከፍላችሁ ለእናንተም ጭምር እነሱ ለኛ ከሚሰጡን ነው እኛም ለእናንተ የምንከፍላችሁ መሄድ ከፈለጋችሁ ችግር የለውም በአንድ ሳምንት በአንድ ወር ውስጥ የሚያልቅ ነገር ነው እናንተ መሄድ ብትፈልጉ እንኳን ማለት ነው ኢቭን ካላመናችሁ ከሄድን በኋላ ነግራችኋለሁ ስለኛ መረጃ ምን እንደነበር ከሄዳችሁ በኋላ እኛ እንሰራለን ምን ማረጋገጫ አንተ ምን ነው ዛሬ ምን ማረጋገጫ እንደዚህ ብትወዛገበው ምን ትሄዳለህ ስላልክ የሄድክ መሰለህ አንዴ ስማ በአንድ ነገር ተስማሙ በቃ እዚህ ጋር ጭቅጭቅ አይደለም እኛ እንፈልግ በቃ ማስረጃ ምን ነው በቃ ሰዓት ይዘን ማን ተነገርኩህ አንዴ ልንሄድ ነው አሁን እኮ ገንዘቡን ስንከፍለኛም እኮ ተጠያቂ ነው ምንድነው በጣም እንትን ከኛ ኪስ አይደለም እኮ ምን ሰጥ እኛንም እኮ ይላከን ሰው አለ አይደል ስራችን ችግር የለውም እንሰራለን አልኩ አሁን እኮ ድንጋይ ታዲያ ከሆነ የመጡት ገባ እና የኛ ማንነት ነው ጠይቁ ተባለስ ወይስ ስለ እንትን ማንነት መጠየቅ ነው እነሱ ልንገርህ ካው እርግጠኛው ነን እነሱ ሌላካቸው ሰው አለ ልንገርህ እነሱ ሌላካቸው ባለሀብት አለ እነሱም እኮ ተቀጣሪ ናቸው ለኛ ገባ እኛም እኮ ነው ተቀጣሪ ስለሆኑ እኮ ነው እኛን በትንሽ ነገር ላይ አምኑ የሚችሉት ገባ ስለኛ ብዙ ነገር ነው 10 ሚሊዮን ብር ቀብድ 10 ሚሊዮን ብር ቀብድ አለቃቸው እንጂ ነገራቸው እነሱ ምን ያውቃሉ ምን ነው አንተ እና 10 ሚሊዮን ብር አሁን ልንገርህ ታዲያ ከሆነ ልንገርህ እንደኛ ተቀጣሪ ናቸው እሺ አለቃችን ብትክዳንስ ልንገርህ እሺ እኛ እነሱ ታልከው ነው የመጡት እንደኛ ገባ እነሱ ተቀጣሪ ናቸው
ስለዚህ እኛ ተቀጣሪ ነን፣ ሁለታችንም ተቀጣሪዎች ስለሆነ ልንተማመን አንችልም። ገባ? ግልጽ ካላወራ ስለማንነታችን ግልጽ ካላወራ እኔ እኮ ምን መሰለህ ስለኛ ልንገር፣ አሁን ዋናዎቹ መተው ቢሆን ኖሮ ቀጥታ ስራውን እንድንጨርስ ነበር ያሉት። በቃ እነሱ ተቀጣሪ ናቸው፣ እኛም ተቀጣሪ። እኛም እኮ እኛ ስራውን ብንክል እነሱ ህይወታቸው ላይ ያደጋል። ከዋናዎቹ ገባ እኮ በቃ መተማመን ስላለብን ነው ሁሉ ነገር እየተገበረ። በቃ አሁን ተረጋጋ። ምን መቀጠል ትችላላችሁ። ይኸውልህ ቀደም እንደነገርኩ ከውጭ የምታገኘው ትልቅ ባለሀብት እንደነበር እናውቃለን እና ከሰውዬ ጋር እንዴት አርጋ ገንዘብ ታስልከው እንደነበረ ያለውን ነገር ሙሉ ማስረጃ እንድነግሩን እንፈልጋለን። እሱን እኛ የምናውቀው ነገር የለም። ገባ? እንደዚህ ቀርባ እኮ ትነግረናለች። ቤተሰብ ነን። ገባ? እናታ ያሳድጋለች፣ እንደ እናታችንም እንደ እህታችንም እንደ ሁሉ ነገር ነው የምናየው። ስለዚህ ግን ይሄ ሁሉ ነገር ደግሞ እንደሚላክ እናውቃለን። ምን ያህል እስከ ምን ያህል ድረስ እንደምታስልክ በዶላር ነው። እሱን የምናውቀው ነገር የለም። ምን እያለች እንደምታስልክስ ያለው መረጃ የለም። እሱን እኛ የምናውቀው ነገር የለም እያልኩ እኮ ገባ? እሱን እንደዚህ ይሄን ዲቴል እኮ ጭራሽ ከውጮቹ ጋር አይደለም የሀገር ውስጥንም እኮ የሚነገረን እኮ ገባ? ጉዳይ እንድጨርስ እንድናስፈጽም። አሁን እዚህ ጋር ጉዳዩን የምትጨርሱት ያው እሷም የተያዘባት ነገር ስላለ ልክ ነሽ። በቃ ምን ይሆን አላውቅም፣ ግን እንደተባለው ከሆነ ሰውዬው በጣም በድሏታል። ገባሽ? እንደሌሎቹ ወንድ በጣም በድሏታል። ብዙ በደል አድርሶባታል። ብዙ ክፋት ሰርቶባታል እና መበቀል ስለምትፈልግ እና ያን ሰውዬ ደግሞ በቃ ድጋሚ ወደ ህይወቷ እንዲመለስ ስለማትፈልግ እንዲወገድ ስለጋር ያገናኛት ማለት ነው። ልክ እንደኛ በቃ አመሰግናለሁ። ስለዚህ ሀብታም ወንድ ካገኘች ሌላም እሱም አይደለም ብቻ ሀብታም ወንድ ከሆነ ከማንም ሰው ጋር ትተኛለች ማለት ነው። እንዴት ከዛሬ እስካየነው ድረስ ከሆነ እንደዚህ በቃ በመሀልስ በዚህ መሀል ያስወገደቻቸው ሰዎች ምናምን አሉ? አዎ አሉ። እንደሱ በደል እንደዚህ በደል የሚያለው በቁጥር ነው። አንተ ኧረ በቃ በምን አይነት መንገድ ለናገ ነግራቸውን ቀሪውን ደግሞ ሙሉ መሳሪያ አለ። ገባ? እሷ ባዘዘችን መንገድ ግን ከእናንተ ተጨማሪ ሰው የለም? እናንተ ብቻችሁን አይከብዳችሁም? ብዙ ጊዜ ለኛ ማንም መጣ ማንም ገባሽ? ከልጅነታችን ያ ሁሉ ጠላቻ ስላደረብን ለማንም ሰው ርራ የለ። ገባሽ? ማንንም ለመግደል ምንም ምናምታታው ነገር ምናምን ነገር የለም። ኧረ አንተ ምንድን ነው የምትፈሩ? ለዛ ነው እኛ መተማመን የፈለግነው በደንብ እና ሁሉ ያገኘውን ሰው ትገላለህ። ለምሳሌ በምን አይነት መንገድ ነው ሰው የምታስወግዱት? መሳሪያ ከሌለ በታዘዝ ነው ማለት በቃ እሷ ባዘዘቻችሁ። ድምፅ አልባ መሳሪያ የሚሆን ድምፅ ያለውን መሳሪያ ይሁን በታዘዝ ነው መንገድ ነው መንገድ ገባ? ይሄ ከሆነ እኛ የምንፈልገውን ሰው አሁን እነሱ በፈለጉት መንገድ አስወግዱት። እኛ ይመለከታል። ስለዚህ አሁን ይህንን ልጅ መች ነው ልታስወግዱት ያሰባችሁ? እኛ ዛሬ ማታ እንጨርሳለን። ይሄን ነገር ምንድን ነው በቃ አንተ ትናገር። ምንድን ነው ዛሬ ምን ነገር ቦታው ምን አገባ? አንተ ቦታውን አልተናገርኩ። በቃ ምን አገባ? ዝም አትልም እንዴ? ገባ? መልካም ጥሩ ነው። አሁን ማለት በቃ እየተግባባ እንደዚህ መግባባት ይችላል። ምን ነው አንተ መግባባት እንችላለን። አንተ በቃ ዝም በል። ከዚህ በኋላ ዝም ማለት ያለው እኮ ተናዘዝክ እኮ። ምን የቀረ ነገር ካለ ምን ያለው ነገር ካችሁ ምን እንፈልግሳለን ሌላ። ሁለተኛ ደግሞ ከማን ከሌሎች ባለሀብቶች ጋር ትሰራላችሁ? ከማንም ጋር ሳይ ከሷ ውጪ ዛሬ ከሷ መንገድ ብቻ ነው ገባ? እናንተም ዛሬ መጀመሪያ ነው የመጣችው። ቅድም ምን ብለህን ነበር መሰለህ? ከዚህ ከተማ ውጪ ሌላ ቦታ ሰው ማገቻና ሰው መግደያ ቦታ እንዳለ እናውቃለን። እና ያንን ቦታ እንድታሳዩ ነው የምፈልገው። እንደዛ ሳንቺ ገንዘብ እንጨምራለን። ገንዘብ ልንገር፣ ይሄ የገንዘብ ጉዳይ አይደለም። ቆይ ተረጋጋ። ቆይ ይሄ የገንዘብ ጉዳይ አይደለም። ምንድነው አንተ? ቆይ አንዴ ዝም በል። ይሄ የገንዘብ ጉዳይ እኮ አይደለም። ገባ? ያን ቦታ በጭራሽ ልናሳያችሁም አንችልም። ገባችሁ? ከኛ ውጪ አለቃችን አለች። ግን እዛ ቦታ የምትጠሩት ያጠራችሁት ምንድን ነው? በዚህ ሰዓት ደግሞ ምንም ገንዘብ እየሰጠቻችሁ እንዳልሆነ መረጃው እኮ ለሱ እኮ ነው ብለን እያወራን ያለ ነው በስርዓት ገባ? አረፍ በል ቁጭ በል። ምን ሆኖ ነው? በጣም ስሜታዊ ነው በየጊዜው። ኧረ በቃ እናንተ ውጣ በቃ ይውጡ። እኔ አልፈልግም። ችግር አለበት እንዴ? ከኔ ጋር የምትጋጨው ሊቀር ይችላል። እንደዛ እንትን የሚል ከሆነ አሁን ቆይ እንዴት ነው ይሄን ሁሉ ነገር ተናግረው ውጡ ብትለው አሁን እንደዚህ እንትን መትል ከሆነ ሊቀር ይችላል። ቶቶ ከኔ ጋር ነው በቃ ከኔ ጋር ብዙ ነገር ተናግረው እንዴት ነው ውጡ ብትለው ይሄን ሁሉ ነገር ከተናገርኩ በኋላ እንዴት እንደሚወጣ ትፈቅዳለህ?
እናንተ ማለት እኮ በቃ ከኔ ጋር አውሩ ወንድ ለስራው አዲስ አይደለም በቃ ከኔ ጋር አውሩ አይደለም በቃ እኮ የስራው ይሁን ነገር እንዴት አወቁ የሚለው ነገር ነው በቃ ችግር የለም ምንድነው ይሰኝ ቆይ ማናሽ ለምን ቀጥል ወንድሜ አንዴ እስቲ አንዴ ቀጥል በቀጥል ይሄንን ቦታ አንደኛ እንድጠቁም ነው እንፈልጋለን ሁለተኛ ደግሞ አሁን ገንዘብ ከመስጠታችን በፊት በግልጽ እንድናወራ መሳሪያህን ለሱ እንድትሰጠው እንፈልጋለን ምክንያቱም እኛ ምንም አይነት ነገር ለዚህ ዲል መቼም እንግባባለን አይደል? አሁን ተግባባ እኛ ያው መፈተሽ ትችላላችሁ ምንም አይነት መሳሪያ አይደለም መፈተሽ ትችላላችሁ አሁን ገንዘብ ፈርመን ስንሄድ የሆነ ነገር መሳሪያ ቆይ አንዴ ዝም በል መሳሪያ እንድታስረክበው አስረክብ አይደለም አስጣና አሁን ገንዘብ ፈርመንልህ ስንሄድ ምን እንደሚያጋጥመው ለስራው ላይ እኮ ስላልነበረ እያንዳንዱ ነገር እናውቃለን እኛ ነው ሰፈደኛ ምንድነው መሸኘት አይደለም ስለዚህ ከሌላ ሰው ጋር ሰርታችሁ አታውቁም ከባድ ስራ ሰርታችሁ አታውቁም ብር እኮ ነው የምንሰጠው ለምን ችግር ውስጥ ነው ቆይ እኮ ነው ያወራለሁ በቃ እኔ እወጣለሁ እሺ መሰለን ከመስጠት በፊት ነው ወጥቼ እሄዳለሁ ተስማማን በቃ አንተ መሄድ ይችላል ግን ብቻውን ግን ትተው መሄድ ትክክል አይደለም እኔ እሄዳለሁ ይሄ ስራ ባለረብነት ብሩን ተቀበል መሰለን ማለት ነው እነሱ ከወጡ በኋላ አይቼ በራሴ እንትን አውጪ እወዳለሁ ይሄ ማለት ራስ ወዳድ እየሆንክ ነው ምን ማለት ነው ምንድነው እንደዚህ አንተ ያማል አንተ ራስ ያማል እንዴ አስውስ መሳሪያን ስጥ ለማን አቁል ያለው ኮን ምን አስቸኮል አንተ ለሱ ነው የምትሰጠው ምን መሰለህ ለሱ እሺ አንዴ ለምን እንደምትሰጠው ለሱ እንጂ ይቀመጣ መሰለህ ይኸውልህ ተፈራርመን አካል ነው እኮ ወልና ላስረዳ ለምን ነው እኮ ምን ሸለም ጥለው ነው የምትሄደው ምን ችግር በጣም ነበር እንዴ ተዋል እኔ አስማማኝ ሶስተናላ አንዴ ነው ጥለው የምትሄደው እንዴት ማለት በምን አይነት ምን ችግር አለው ምን ማለት ምን ችግር ከሄደው ምን በጣም ስላላመንከ ለራስህ ስላሰብክ አይደል ጥለው የምትሄደው በቃ ከበረኝ በቃ አልስማማንም እኮ ሲከብድ እሱን ትተው ነው የምትሄደው ቆይ ምን ለካ ነው አልገባኝ ምን ሆኖ ዛሬ ቁጭ በልና እንዴ ለምን መሳሪያው ያለበት መንገድ ላስረዳ ቁጭ በል በቃ ለሱ አንዴ ተሰጠውና ብራዘር አንተ ተረዳናለህ ቆይ ቁጭ በል አንዴ አሁን ነው ግን ምን ቆይ ምን ግራ እኮ የሚያጋባው ነገር የለም ምን መሰለህ 10 ሚሊዮን ብር ፈርም የሚሰጥች ከዚህ ቤት ሲወጣ ምን እንደምታረጋኝ አላውቅም ለመተማመን ይሄ የስራው መሳሪያ ጓደኛችን ጋር ይሆናል ፈርም እንሰጣለን ቻው ተባብለን ስንሄድ እንመልሳለን መሳሪያ ስምንት ይላል ቆይ አንዴ ዝም ምን ይሰራል ያማን ግን ምንድነው ዝም ብለን 10 ሚሊዮን ብር አሳልፍ እየሰጠው ያንተ ችግር አለበት ምን ነው ዛሬ እሺ ደምጠኝ ምን ነው እኮ ልንገር እኔ አልስማማንም ማከኔ ጋር መሳሪያውን ተፈራረሙ እኔ እወጣለሁ ከዛ መሳሪያውን ለሱ ስጡት እናንተ ከወጣችሁ በኋላ እኔ እገባለሁ ምን ችግር አለ ምንድነው አንተ እንደዚህ የሚያስፈራ እኔ ለምን አልፈራም ምንድነው መሳሪያ ታማቸሪ ነው አንተ እንደዚህ አይነት ፍራቱ ይመጣል ቶቶ እንደና ምንድነው ሁሉ አንተ ነሽ ጀመር ስሬን የምታበላሹ አይደል እኔ በቃ ይቅርብ ብሩን ይቅርብ ለኔ ለሱ ስጡት እኔ እወጣለሁ በዚህ ንስማ ምን ሆነ ነው አንተ ያማል ምን ሆነ እናንተ ማለት አንተ ማለት ደንቆሮ ነው ይበል እንዴት ነው መሳሪያውን ለነሱ ሰጥተውት እኛ እዚህ ቁጭ ብለን ልሸልመን ነው እንዴ እኮ ምን እኛ ምን እንፈጥራለን እናንተ ስንት ነገር አላችሁ አራ ይቅርብኝ እኔ እወጣለሁ በቃ አንተ ያማል ዛሬ ይመመኝ ለካንተ ጋር እንድጣላ ያስገደድከኝ አሁን ቢያመኝ ይሻላል ያማል በቃ ተረጋጋ አንተ ነው አንገር እሺ ግን እኔ ካንተ እኮ ትእዛዝ መውጣት ፈልጌ አይደለም ግን ሲያያችሁ ምንም የሆነ ነገሮች ተመስጣጡ እኔ ከብኛን ለዛ እኮ ነው ቃላውን አውጥቼ እሰጣለሁ በቃ ምን ነው ከወጣው ተስማማላችሁ ዋናው መሳሪያነቱ ከእናንተ ጋር ለመቀመጡ ነው የምፈልገው እኛ ምንም እኮ መተማመን እኮ ነው ለመተማመን እንጂ ሌላ ነገር አይደለም እንትን ማለት የለም ቃላውን አውጣው አንተ ቃላውን እዚህ አውጥቼው ቀብላል አይደል በቃ እንደዛ ከሆነ የተወሰነ ገንዘብ እኛም በካሽ ይዘናል የተወሰነ ገንዘብ በካሽ ይዘናል የቀረውን ደግሞ እኔ ላምጣው ወይ ተረጋጋ ረጋ በል አይ ይሄ ቀብድ ነው መጀመሪያ ምን ፈራራሙ ነገር አለ ተረጋጋ እዚህ ጋር የተወሰነ ገንዘብ ነው ያለው አንድ ሚሊዮን ብር ነው ያለው እንደነገርና የቀረውን ደግሞ ጓደኛችን ቲኬት እየመጣ ነው 5 ሚሊዮን ነው 10 ሚሊዮን አለ ቀብድ ይጠይቃችሁ እቺ ልቀበል ታዲያ እንደነት ነው ቤት ችግር የለውም እሱ ይመጣል ችግር የለውም
ሎኬሽን ስላለ ያውቀዋል። ያለንበት ነው ያለንበት ነው ያለንበት። እሺ ሌውሽ ምንድነው? የኛ እኮ ነው ከስባት። አዮ ይችላል። እሺ አሁን ኮስቱ እዚህ ጋር ይቀመጥና አይታችሁታል አይደል? የተወሰነ ገንዘብ አላመንከን? የተወሰነ ገንዘብ ነው። ይሄ ትንሽ ገንዘብ ነው። ያኛው ከዚህ በኋላ አስቀምጥ። የእናንተ ነው። ያማስቀምጥ ይችላል። ደስ ያለ ስለዚህ እሱን ላስገባውና ደግሞ ቼኩን እንጨርስ አይደል? እንግዳ ሲመጣ ወቀውና ቆይ ነው ይላል። እሱ እንትን በል በቃ ጣን ነው ቢካል ጉንፋን ነው። ሰላም ነው አለ እንት በጣም ነው ይሄ ሰውዬ ፊት ወጥ ወይኔ ፈራን ነገር ምንድነው? ቤታችን ከዚህ ምትወጣ መስሎ ነው። ያ አረ ምንድነው? አንድ ላይ ያስቀም ማናችን ማን ቅድም ነበር እኔ ማጠይቂያለሁ አይቆጨኝም ማናት ዝም እኔ ነበር እኔ ነበር ልገድል የነበረው ወደ ፔጅ እኔ ነበር ልገድል የነበረው አንተ ውሻ አንተ ቆሻሻ ጨፋር ብለህ ጨፋር እኔ ነው የምትደፋኝ ጠብ ሚያንተም